ሰላም። በዛሬ ቪዲዮ አቫታር የተሰኘውን ፊልም ሶስቱንም ክፍል ባጭሩ ይዤላችሁ መጥቻለሁ። ወደ ታሪካችን ከመግባታችን በፊት እንደ ሁልጊዜው ላይክ፣ ሼር፣ ሐሳባችሁን ኮሜንት እና አዲስ ከሆንሽ ደግሞ ሰብስክራይብ በማድረግ ቤተሰብ መሆን አይረሳ። መልካም ቆይታ። ጊዜው 2154 ዓ.ም ሲሆን በዚህ ዘመን የዓለም የህዝብ ቁጥር እጅግ ጨምሮ ምድር ላይ ያለው ሀብት ሙሉ በሙሉ ተሟጦ ስላለቀ የሰው ልጆች ወደ ሌላ ፕላኔት ማዕድናትን ፍለጋ ጉዞ የጀመሩበት ወቅት ነው። ታዲያ ታሪኩ በዚህ ሁሉ በህይወቱ ተስፋ የቆረጠንና በጦርነት ወቅት በደረሰበት የአከርካሪ አጥንት ጉዳት ምክንያት እግሮቹ ሽባ የሆኑትን ጄክ ሳሊ የተባለ የቀድሞ የባህር ኃይል አባል ያስተዋውቀናል። እሱም በምድር ላይ ካለው የድህነትና የተስፋ መቁረጥ ህይወት ለመውጣት የሚታገል ወጣት መሆኑን እንረዳለን። ጄክ መንትያ ወንድም የነበረው ሲሆን ይሄ ቶሚ የተባለው ወንድሙ በሳይንሳዊ ምርምር ላይ ተሰማርቶ ይሰራ ነበር። ሆኖም አንድ ቀን በተፈጠረ የዝርፊያ ሙከራ በመገደሉ አሁን በህይወት የለም። የሱ መሞት በስራ ቦታው ላይ ክፍተትን በመፍጠሩም ጄክ ወንድሙ ይሰራበት ከነበረው የምርምር ጣቢያ የሱን ቦታ ተክቶ ከምድር ብዙ የብርሃን ዓመታት ርቃ ወደምትገኝ ፓንዶራ ወደምትባል ሚስጥራዊ ጨረቃ ለመጓዝ ያልተጠበቀ ጥሪ ደርሰዋል። ፓንዶራ የተባለችው ጨረቃ እጅግ አስደናቂ ውበት ያላትና ብዙ ማዕድናትን የያዘች ብትሆንም አየሯ ለሰው ልጆች መርዛማ የሆነና በውስጧም እጅግ አደገኛ የሆኑ ግዙፍ ፍጥረታትን የያዘች እንግዳ ዓለም ናት። በዚህች ለምለምና ጥቅጥቅ ባሉ ደኖች በተሸፈነች ጨረቃ ላይም ናቪ የተባሉ ሰማያዊ የቆዳ ቀለም ያላቸውና እስከ 3 ሜትር የሚደርሱ ረዣዥም ብሎም ታላቋ እናት የሚሏት ኤዋ የተባለችን አምላክ የሚያመልኩ ፍጥረታት መኖሪያቸው አድርገዋት ለዘመናት ይኖራሉ። ታዲያ የጄክ ወንድም ቶሚ ለዓመታት ይሰለጥንበት የነበረው ይሄ አቫታር ተብሎ የሚጠራው ፕሮጀክት ዓላማው የሰውን ልጅ ንቃተ ህሊና ከናቪዎቹ ዲኤንኤ ጋር በባዮሎጂካዊ መንገድ በማዋሃድ በፓንዶራ ላይ እንዳይንቀሳቀሱ እክል የሆነባቸውን የአየር ንብረቱን ለመቅረፍ ሲሆን የመጨረሻው ግባቸው ደግሞ አኖብቴኒየም የተባለውን በኪሎ $20 ሚሊዮን የሚያወጣውን ውድ ሀብቷን ዘርፎ በምድር ላይ እየጠፋ ያለውን የተፈጥሮ ሀብት ለመመለስ ያለመ ነው። ታዲያ ዲኤንኤው ተወስዶ ከአንድ ናቪ ጋር ተጣምሮ የነበረው ቶሚ እንደሞተ መንትያው ነውና ከወንድሙ ጋር ባለው የዲኤንኤ መመሳሰል ምክንያት ያንን ውድ የአቫታር አካል ማንቀሳቀስ የሚችለው እሱ ብቻ በመሆኑ የሱን ቦታ ተክቶ እንዲሰራ ተጠርቷል። ጄክ ከብዙ ዓመታት የህዋ ጉዞ በኋላ ፓንዶራ እንደደረሰ የሰው ልጆች ይህችን ጨረቃ የወረሩት ለተፈጥሮ ውበቷ ሳይሆን አኖብቴኒየም የተባለውን በምድር ላይ ያለውን የኃይል ቀውስ ሊፈታ የሚችልን እጅግ ውድ ማዕድን ለመቆፈር መሆኑን ይረዳል። እዚያም የአቫታር ፕሮግራም ሳይንሳዊ መሪ የሆነችውንና ለፓንዶራ ተፈጥሮ ጥልቅ ፍቅር ያላትን ዶክተር ግሬስ አውግስቲን የተባለች ሳይንቲስት እንተዋወቃለን። ዶክተር ግሬስ ለብዙ ዓመታት በፓንዶራ ላይ ትምህርት ቤቶችን በመክፈትና ከናቪ ተወላጆች ጋር ሰላማዊ ግንኙነት ለመፍጠር የደከመች ቢሆንም በኮሎኔል ኳሪች አስተባባሪነት የፓንዶራን ሀብቶች የሚዘርፈው ቡድን አንድ ዕለት ጥቃት ፈጽሞ ከነሱ ጋር ያላቸውን ግንኙነት አሻክሮታል። ስለዚህም ሳይንሳዊ ዕውቀት የሌለውንና በወታደራዊ ስሜት ብቻ የሚመራውን ጄክን በቡድናቸው ውስጥ ለመቀበል መጀመሪያ ላይ እጅጉን ታቅማማለች። ሆኖም የወታደራዊ ክፍሉና የማዕድን ኩባንያው ተወላጆቹን ከይዞታቸው ለማስለቀቅ ጉልበት ለመጠቀም ሲያቀዱ ዶክተር ግሬስ ይህንን ጥፋት ለመከላከል ስትል ብቻ ከጄክ ጋር አብራው ለመስራት ተስማማለች። ከዚህ በኋላ ጄክ ዶክተር ኖርም ከተባለው የቡድኑ አባል ጋር በመሆን ወደ ተዘጋጀላቸው ሊንክ ዩኒት ወደሚሉት ማሽን ውስጥ በመግባት ከአቫታር አካሉ ጋር ቁርኝትን መፍጠር ጀመሩ። ጄክ ከአቫታሩ ጋር እንደተቆራኘ ለመጀመሪያ ጊዜ አይኖቹን ሲገልጥ የተሰማው ስሜት ልዩ ነበር። ከ4 የሽባነት ዓመታት በኋላ የእግሮቹን ጣቶች ማነቃነቅ መቻሉን ስላስደሰተውም ሳይንቲስቶቹ እንዲረጋጋ የሚነግሩትን ችላ በማለት ካልጋው ላይ ዘሎ በመውረድ ከቤተ ሙከራው ወጥቶ በሁለት እግሮቹ መሮጥ ጀመረ። ቅጽበቱ ለሌሎቹ ተራ እንቅስቃሴ ቢመስልም ለሱ ግን ትልቅ ነገር ነበር። ከዚህ ደስታ በኋላ ግን ጄክ ወደ እውነተኛው ዓለምና ወደ ተሰጠው ተልእኮ መመለስ ስለነበረበት ልክ አቫታሩ አሸልቦ ወደ አካሉ ሲመለስ በካምፕ ውስጥ የደህንነት ክፍሉን ወደሚመራ ወደ ኮሎኔል ኳሪች ቢሮ ይጠራል። ኮሎኔሉም ፊት እንደቀረበ ማን መሆኑንና ምን ሊሰራ ወደ ፓንዶራ እንደመጣ አስቀድሞ አውቆ ስለነበር ጊዜ ሳያጠፋ ስለ ፓንዶራ አደገኝነት፣ ስለ ናቪዎቹም ጠንከር ያለ ማብራሪያ ይሰጠው ጀመረ። ኮሎኔሉ ከሳይንቲስቶቹ ምርምር ይልቅ በጉልበት የሚያምን ግለሰብ ነበርና ለጄክ አንድ ድብቅ ተልእኮ ያቀርብለታል። ይህም በሳይንቲስቶቹ መካከል ሆኖ ስለ ናቪ ተወላጆች ወታደራዊ መረጃ እንዲሰበስብና የጎሳውን ደካማ ጎን እንዲያጠና ነበር።
ይህን ካደረገለት ወደ መሬት ሲመለስ በውድ ቀዶ ጥገና የማይሰሩ እግሮቹን መልሶ እንዲያገኝ እንደሚረዳው ቃል ይገባለታል። አጣብቂኝ ውስጥ የገባው ጄክም በሁለት ሐሳብ መካከል ሆኖ እንደቆየ የቀረበለትን ጥያቄ ተቀበለ። በቀጣዩ ቀን ጄክ፣ ዶክተር ግሬስ እና ዶክተር ኖርም ጥናታቸውን ለመቀጠል ትሩዲ በተባለችው ፓሌታቸው ወደ ጫካው ዘለቁ። ሄሊኮፕተሩ ላይ ሆነው ሲመለከቱ ደኑ ከጫፍ እስከ ጫፍ እጅግ ግዙፍና ጥቅጥቅ ያለ ሆኖ ነበረ ጄክ የተመለከተው። መሬት ከረገጡ በኋላ ሁለቱም ዶክተሮች የሚያስፈልጋቸውን ቁስ ሲሰበስቡና ምርመራቸውን ሲያደርጉ ጄክ በዚህ በኩል መቆም ሰልችቶት ዙሪያውን መቃኘት ጀመረ። በዚህ እንግዳ በሆነው በጫካ ውስጥ ሲዘዋወርም ሄሊኮርዲያን የሚባሉ ቀያይ አበቦች ሲነኳቸው ተጠቅልለው ወደ መሬት ሲገቡ እያየ ይገረም ነበር። ነገር ግን ይህ ግርምት ብዙ አልቆየም። ጄክ ከፊት ለፊቱ ሃመርሄድ ቲታኖቴር የሚባል ግዙፍና ባለቀንድ ፍጡር ክፉኛ ተቆጥቶ ተመለከተ። ወታደሩ ጄክ በመሳሪያው አስፈራርቶ እንዲሸሽ ለማድረግ ቢሞክርም ዶክተር ግሬስ ፍጡሩ ጥይት እንደማይበሳው ታውቃለችና ባለበት ቆሞ እንዲረጋጋ ታሳውቀዋለች። እንዳለችውም አድርጎ ሃመርሄዱ ሲሸሽ የተደሰተው ጄክ ከጀርባው ሌላ አደጋ መኖሩን አላወቀም ነበር። ሃመርሄዱ ታናቶር የተባለውን ጥቁርና አስፈሪ አውሬ አይቶ ነበር የሸሸው። እሱም ከዛፎቹ መካከል ብቅ ብሎ ግዙፎቹ ፍጥረታትን ካሸሸ በኋላ ፊቱን ወደ እነሱ ያዞራል። ጄክም አውሬው ላይ ጥይት ቢተኩስም ምንም ሊበግረው አልቻለም። ዶክተር ግሬስ እንዲሮጥ በጮኸችበት ቅጽበት ጄክ ሕይወቱን ለማዳን በጫካው ውስጥ የተደናበረ መሮጥ ይጀምርና አውሬው በቅርብ ርቀት እያሳደደው መሆኑን ሲገነዘብ ወደ አንድ ግዙፍ የወንዝ ፏፏቴ ዘሎ በመግባት ያመልጣል። ወንዙ ዳር ሲደርስ ደክሞትና ርቦት ጓደኞቹን ለማግኘት ቢሞክርም ጫካው እጅግ ሰፊ በመሆኑ ብቻውን ቀረ። በዚህ ሁሉ ግን ኔቲሪ የተባለች የናቪ ተወላጅ ከዛፉ ቅርንጫፍ ላይ ሆና ስትከታተለው ነበርና ቀስቷን ወጥራ ጄክ ላይ አነጣጠረች። ጄክ ለሷ የሰማይ ሰዎች ብለው ከሚጠሯቸው ጨካኝ ፍጡራን አንዱ ስለነበር ቀስቷን ገትራ ልትገድለው ምንም አላመነታችም ነበረ። ነገር ግን ልክ ቀስቷን ልትለቅ ስትል አንዲት ውድ ስፕራይት የተባለች የፈጣሪያቸው የኤዋ መንፈስ ምልክት ናት ብለው የሚያምኗት ፍጥረት በቀስቱ ጫፍ ላይ መታረፈች። ይህን ያየችው ኔቲሪ ግራ በመጋባት ኤዋ የሆነ መልእክት እያስተላለፈች እንደሆነ ስለተረዳች ቀስቷን ዝቅ አደረገችው። ቀኑ ሲመሽና ጨለማው እየበረታ ሲመጣ ብቻውን የቀረው ጄክ ቫይፐር ወልፍ በተባሉ አደገኛ አውሬዎች ይከበባል። እሱም እዚህ መሞት አልፈለገምና በእጁ የያዘውን ችቦ እያወዛወዘ አውሬዎቹን ለማራቅ ቢሞክርም ቁጥራቸው እየጨመረ ስለመጣ ሽንፈቱ ይቃረባል። ልክ አንደኛው አውሬ ሊዘልበት ሲል ተደብቃ ስትከታተለው የቆየችው ኔቲሪ ተወርውራ በመውረድ በአጭር ጊዜ ውስጥ አውሬዎቹን በጦሯና በቀስቷ እያስወገደች ታባረራቸዋለች። ጄክ በሕይወት በመትረፉ ተደስቶ ሊያመሰግናትና ስሟን ሊጠይቃት ቢሞክርም ኔቲሪ ግን እንስሶቹን መግደል ፈጽሞ አልፈለገችም ነበርና ወደዚህ ባይመጣ ይሄ ሁሉ ጥፋት እንደማይፈጠር ገልጻ ቁጣ የተሞላበት አቀባበል ታደርግለታለች። ጄክ እሷን ተከትሎ ለመሄድ ሲሞክር እሱ እዚህ መገኘት እንደሌለበት በንዴት ደጋግማ ትነግረው ነበረ። ሆኖም ቀጣይ ምን ሊገጥመው እንደሚችል አያውቅምና ተስፋ ሳይቆርጥ በጫካ ውስጥ እየተከተላት መጓዙን ይቀጥላል። መንገድ ላይ ያሉ በመሃል አንድ አስገራሚ ነገር ተከሰተ። ቁጥራቸው በዛ ያሉ ውድ ስፕራይትስ ከያቅጣጫው እየበረሩ መጥተው በጄክ አካል ላይ ማረፍ ጀመሩ። ጄክ በድንጋጤ ቆሞ ሲመለከት ኔቲሪ እነዚህ ምልክቶች ጄክ ልዩ ሰው መሆኑንና የሆነ ዓላማ እንዳለው ስለጠቆማት በአግራሞት ትመለከተው ከቆየች በኋላ ጥላቻዋን ወደ ጎን አድርጋ የጎሳዋ መንደር ወደ ሆነው ሆም ትሪ ወደሚባለው ስፍራ ልትወስደው ወሰነች። ሆኖም ወደ መንደሩ መቃረብ ሲጀምሩ የናቪ ተወላጆች በጄክ መምጣት ደነገጡ። እዚህ ላይ የኔቲሪ ቤተሰብ የሆኑትን የጎሳው መሪ ኤቱካንንና የጎሳው መንፈሳዊ መሪና እናቷ የሆኑትን ሞዓት እንተዋወቃለን። ስለዚህም የጎሳው ተዋጊዎች መሪ ሱቴይ ጄክን እንደ ጠላት አይቶ ሊገድለው ቢሞክርም ሞዓት ጣልቃ ትገባለች። ቀርባም ማንነቱን እንደመረመረች አንድ የገባት ነገር ነበርና ልጇ ኔቲሪን የናቪን ባህልና ቋንቋ እንድታስተምረው ኃላፊነት ትሰጣታለች። በዚያች የመጀመሪያ ምሽትም የፓንዶራ ጫካ በሰማያዊና በደማቅ አረንጓዴ ብርሃናት ደምቃ ባለችበት ጄክ ከናቪዎቹ አንዱ ጎሳ ከሆነው ኦማቲካያ ከተባለው ጎሳ ጋር መኖሪያቸው በሆነው ሆም ትሪ ውስጥ ሆኖ የጎሳውን እንግዳ ያኗኗር ዘይቤ ይቃኝ ጀመር። ኔቲሪ ምንም እንኳን እሱን የማስተማር ፍላጎት ባይኖራትም የእናቷ የሞዓት ትዕዛዝ ስለነበረ ግዴታዋን ለመወጣት ትንቀሳቀስ ነበር። ሁሉም ወደ ማደሪያቸው እንደተመለሱ ጄክ ከአዲሱና እንግዳ ከሆነው የአቫታር አካሉ ተቋርጦ ህሊና ወደ እውነተኛው የሰውነት አካሉ ተመለሰ።
በወቅቱ በሽሽቱ ወቅት ከተለያዩ በኋላ በፓንዶራ ጫካ ውስጥ አንድ ምሽት በሕይወት አይቆይም ያሉት ዶክተር ግሬስ እና ዶክተር ኖርም በጉጉት ከበው ይጠብቁት ነበርና ሰላም መሆኑን ከዛም ባለፈ ከኦማቲካያዎቹ ጋር መቀራረቡን ይረዳሉ። በሌላ በኩል ጄክ ኮሎኔሉ ጋር በተዋዋለው መሰረት እሱ ጋር እንደሄደ በኦማቲካያ ጎሳዎች መንደር ውስጥ ያለውን የሆም ትሪን ግዝፈት፣ የጦረኞቹን ብዛትና የጥበቃ ሁኔታውን በዝርዝር ሪፖርት አደረገ። በቦታው ፓርከር የሚሉት የአኖብቴኒየም ቁፋሮ የሚመራው ሰው ነበርና ማዕድኑ በብዛት ያለው ሆም ትሪ በሚሉት መኖሪያቸው ስር በመሆኑ ጄክ በጎሳው ውስጥ ያገኘውን ተቀባይነት ተጠቅመው ከሆም ትሪ እንዲወጡ እንዲያሳምናቸው፣ ይህ ካልሆነ ግን ከኮሎኔል ኳሪች ጋር በመሆን በኃይል እንደሚያስለቅቋቸው ያሳስበዋል። ከዚህ በኋላ ጄክ በሁለት ዓለማት መካከል አጣብቂኝ ውስጥ የገባ ያክል ይሰማው ጀመረ። በአንድ በኩል ለኮሎኔሉ የገባው ወታደራዊ ቃልና ስለ አካባቢው መረጃ የመሰብሰብ ግዴታው፣ በሌላው በኩል ደግሞ በኔቲሪ አማካኝነት ያወቀው የመጣው የናቪ ህዝብ አስደናቂ እሴት በውስጡ ግጭት ፈጠሩበት። በቀጣዩ ቀን ጄክ እንደገና ወደ አቫታር አካሉ እንደተመለሰ ኔቲሪ ትምህርቱን የጀመረችው በጣም መሰረታዊ ከሆኑ ነገሮች ነበር። መጀመሪያ ያስተማረችው ፓሊ የሚሏቸውን ፈረስ መሳይ ባለ 6 እግር እንስሶችን እንዴት መቆጣጠር እንደሚችል ነበር። ሳሄሉ በሚሉት የቆርኝት መንገድም ጄክን ከፓሊው ጋር በማገናኘት በአእምሮ መግባባት እንዲችሉ እንዴት ማድረግ እንዳለበት ስታስተምረው ቆየች። ጄክ ቀኑን ሙሉ ሲማር ውሎ ስለደከመው ማሽን ውስጥ ያለውን ጊዜ አጠናቆ ወደ ሰውነቱ እንደተመለሰ ለኮሎኔል ኳሪች የገባውን ቃል ለማክበር ወደሱ ያመራና የናቪዎቹ መኖሪያ የሆነው የሆም ትሪውን አወቃቀር፣ መውጫ መግቢያውንና ሌሎቹንም ተጨማሪ መረጃዎችን ሲሰጥ ቆየ። ሆኖም ኮሎኔሉ ተጨማሪ መረጃን ስለፈለገ ድጋሚ የተሟላ ጥናት አድርጎ እንዲመለስ ትዕዛዝ ሰጥቶ ይሸኘዋል። ጄክ ትዕዛዙን ተቀብሎ ወደ ሳይንቲስቶቹ ክፍል ሲያቀና ዶክተር ግሬስ የኩባንያው አስተባባሪ ፓርከርና ኮሎኔሉ እያሳደሩባቸው ስላለው ጫና ስተዋራ አገኛት። ሁለቱም የሚፈጥሩባቸው ጫና ስራቸውን እንዲሰሩ ስላላስቻላቸው ዶክተር ግሬስ ቡድኗን ይዛ ሃሌሉያ ተራሮች ወደሚሏቸው ከካምፑ ራቅ ወዳሉ ተንሳፋፊ አለቶች ለመሄድ ወሰነች። ስለዚህ ጄክ፣ ዶክተር ኖርም እና ዶክተር ግሬስ በትሩዲ ሄሊኮፕተር ተጭነው ወደ ተንሳፋፊ ተራሮቹ ጉዞ ያደርጋሉ። ሄሊኮፕተሯ ተንሳፋፊ አለቶች ላይ በምትገኘው ትንሽዬ የምርምር ጣቢያ ላይ እንዳረፈችም ሶስቱም መሳሪያዎቻቸውን እያወረዱ ወደ ውስጥ ገቡ። ይቺ ቦታው ከዋናው ካምፕ ርቃ የምትገኝ በመሆኗ ጄክ አሁን ለተራዘመ ጊዜ በአቫታር አካል ውስጥ የመቆየት እድል ስላገኘ ወዲያውኑ ወደ ሊንክ ዩኒት ማሽን ውስጥ በመግባት ወደ ፓንዶራ ደን ተመለሰ። አሁንም ግን እያንዳንዱን ውሎና ያገኘውን ነገር በቪዲዮ መልክ እየቀዳ ለኮሎኔሉ ሪፖርት ማድረጉን አላቆመም ነበር። ጄክ እንደገና ከኔቲሪ ጋር እንደተገናኘ በቀጣይነት ሊማረው የሚገባው ነገር ነበርና ኔቲሪ ጄክን ወደ ከፍታው ይዛው ወጣች። እዚያም እንደደረሱ ኢክራን ብለው የሚጠሯቸውን በራሪ ፍጡራን ጋር ታስተዋውቀው ጀመረች። ኢክራኖቹ እንደ ሌሎቹ ፍጡራን ማንም ናቪ እየመጣ የሚያበራቸው አልነበሩም። አንድ ኢክራን ከአንድ ናቪ ጋር አንዴ ሳሄሉ የሚሉትን ቁርኝት ከፈጠረ እስከ መጨረሻው ድረስ የሌላ መሆን አይችሉም። ሆኖም የኢክራኖቹ ተፈጥሮ ተዋጊው እንዲመርጣቸው ሳይሆን ራሳቸው የመረጡት ናቪ ጋር ነበርና የእድሜ ልክ ቁርኝት የሚፈጥሩት። ኔቲሪ ጄክን ዝግጁ ስትሆን ራሱ ፈልጎ ይመርጣል ብላ ትነግረዋለች። ጄክም ከቀን ወደ ቀን በአቫታር አካል ውስጥ ብዙ ጊዜን በማሳለፍ የናቪዎቹን ባህል፣ እምነት፣ ቋንቋ፣ የአኗኗር ዘይቤና እያንዳንዱን እንቅስቃሴያቸውን በመማር መትጋት ሲጀምር ይህንን ያየችው ኔቲሪ ጄክ ለማብረር መዘጋጀቱን ስለተረዳች ኢክራኑን እንዲመርጥ ሱቴ ጋር ከፍ ወዳለ ቦታ ይዛው ትሄዳለች። ቦታው እንደደረሱ ግን የሚመርጠው ኢክራን ሊገድለው የሚፈልገውና ያልሸሸውን መሆኑን ነግራ የሚሸሹትን ትቶ ተስፋ ሳይቆርጥ ከአንዱ ጋር ግብግብ እንዲያደርግ ታበረታተዋለች። ከብዙ መውደቅ መነሳት በኋላ ጄክ በስኬት ያን የመረጠው ኢክራን ጋር ቁርኝት ቢፈጥርም በአየር ላይ ያሉ ሚዛኑን ለመጠበቅ አልቻለም። ኔቲሪም ይህን ስትመለከት እሱ የሚበረው በአእምሮህ ተረጋግታ አካሄዱን ስትነግረው ብቻ ነው በማለት ብዙም ሳይቆይ ጄክ እንዲላመደውና በፓንዶራ ሰማይ ላይ በፏፏቴዎችና በተንሳፋፊ ተራሮች መካከል በነፃነት መብረር እንዲጀምር ትረዳዋለች። አብረው ሲበሩ እንደቆዩ ግን ኔቲሪ አንድ ድብቅና ናቪዎቹ የነፍሳት ዛፍ የሚሏት ቅዱስ ስፍራቸውን ታሳየዋለች። ዶክተር ግሬስ ይህንን ስትመለከት ተገርማ ናቪ ከሆነ ፍጡር ውጪ ማንም የማይቀርብበት፣ ናቪዎች ከፈጣሪያቸው ከኤዋ ጋር በቀጥታ የሚገናኙበትና የአባቶቻቸውን ትውስታ የሚያገኙበት ቦታ መሆኑን ታስረዳዋለች። ኔቲሪም ወደዚህ ቦታ ይዛው መሄዷ ናቪዎቹ በጄክ ላይ ያላቸው እምነት ምን ያህል ጥልቅ እንደሆነ እንደሚያሳይ ያሳወቃቸው። ጄክ ከዚህ በኋላ ሌላ ሰው ነበር የሆነው። ኢክራን ለማብረር የተፈጠረ ያህል በአየር ላይ የማደን ችሎታው በፍጥነት እየዳበረ መጣ።
አንድ ዕለት ግን ከኔቲሪ ጋር ሆነው ከአደን እየተመለሱ ሳሉ ቶሩክ ከሚሉት አንድ የተለየና አስፈሪ ኢክራን ጥቃት ይደርስባቸዋል። ሸሽተው እንዳመለጡም ኔቲሪ ፍጡሩ በሰማይ ላይ ካሉ አዳኞች በሙሉ የበላይ እንደሆነና እሱን መግራት የቻለ ሰው የናቪዎቹ ሁሉ መሪ እንደሚሆን ነገረችው። ይህንን ፍጡር ለመጨረሻ ጊዜ ያበረረው የቅድመ አያቷ ቅድመ አያት መሆኑን ኔቲሪ ስትነግረው ተራ እንስሳ ሳይሆን የናቪዎች የነጻነትና የጥንካሬ ምልክት መሆኑን ጄክ ተረዳ። ከናቪዎቹ አስደናቂ ባህልና ታሪክ ጋር እየተቆራኘ ሲመጣ መደበኛው ዓለም ይሰለቸው የጀመረው ጄክ የቪዲዮ ሪፖርቱን ከላከ 2 ሳምንታት ይቆጠርበታል። ምንም ሪፖርት ያልደረሰው ኮሎኔል ኳሪችም ይሄን ሲመለከት ተልእኮ ላይ ያውላላ ከሆነ ሊጠይቀው ይመጣል። ሆኖም አሁን የነፍሳት ዛፍ የሚሏትን የህልውናቸውን ወሳኝ ቦታ በማወቃቸው ስለላውን እንደጨረሰና ከዚህ በኋላ ያለው የነሱ ድርሻ መሆኑን ነገረው። ስለዚህም ቃል በገባለት መሰረት ወደ ምድር ተመልሶ እግሮቹን ቀዶ ጥገና እንዲያደርግ ይነግረዋል። ጄክ ግን ናቪዎቹ ወገናቸው አድርገው እንደተቀበሉትና ወደ ጎሳቸውን በሁሉም ፊት ሊቀላቅሉት ሴሪሞኒ በማዘጋጀታቸው የነሱ ወገን ከሆነ ቦታውን በሰላም እንዲለቁ ሊያግባባቸው እንደሚችል ያሳውቀዋል። ኮሎኔሉም በሐሳቡ ተስማምቶ በአጭር ጊዜ ውስጥ አጠናቆ ሪፖርት እንዲያደርግ አሳውቆት ተለየው። ሴሪሞኒው የጎሳው መሪ በሆነው ኤይቱካን አማካኝነት እንደተደረገ ጄክ በይፋ የኦማቲካያ ጎሳ አካል ይሆናል። ከዚህ በኋላ ጄክ ለናቪዎቹ እንግዳ መሆኑ ቀርቷልና ኔቲሪ እንደመሸ ወደ አንድ ጸጥ ያለ የድምጾች ዛፍ ወደሚሉት ቅዱስ ስፍራቸው ይዛው ትሄዳለች። እዚያም የሚያበሩትን የዛፍ ዘንባባዎችን እያሳየች ቦታው ከቀደምት ዘመዶቻቸው ጋር የሚነጋገሩበት መሆኑን ከገለጸችለት በኋላ አሁን የጎሳቸው አንድ አካል እንደመሆኑም መጠን ሚስት የምትሆነውን የራሱን ሴት መምረጥ እንደሚችል ትገልጽለታለች። ሆኖም ጄክ ቀድሞውኑ ምርጫው እሷ እንድትሆን ወስኖ ነበርና አይን አይኗን እያየ እኔ ቀድሞውኑ መርጫለሁ፣ ነገር ግን እሷ ትመርጠኝ እንደሆነ አላውቅም ይላታል። ኔቲሪም በፈገግታ እሷን መርጣለች በማለት ምላሽ እንደሰጠችው ሁለቱም በዚያ ስፍራ ለዘላለም አብረው ለመኖር ቃል ኪዳን ይገባባሉ። ነገር ግን ይህ ደስታ ለረጅም ጊዜ አልቆየም። በማግስቱ ጠዋት ገና ከእንቅልፋቸው ሳይነቁ ኮሎኔሉና የቁፋሮ ቡድን ያሰማሯቸው ግዙፍ ቡልዶዘሮች የናቪዎቹን ቅዱስ ስፍራ ለማውደም ተሰማርተው ነበር። ጄክ እና ኔቲሪ በከባድ የጩኸት ድምፅ ሲባነኑ ቡልዶዘሮቹ ቦታውን ድምጥማጡን እያወጡ ሲያልፉ ተመለከቱ። ሆኖም ጄክ ከኮሎኔሉ ጋር የገባው ስምምነት ያልነበረምና ጥፋቱን ለማስቆም የቡልዶዘሮቹን ካሜራ በመስበር ጥቃት ይሰነዝራል። ይህ ድርጊቱ ግን በሰዎቹ ዘንድ እንደ ክህደት ነበር የተቆጠረው። ጄክ እና ኔቲሪም ጥፋቱን ሸሽተው ወደ ጎሳቸው እንደተመለሱ ኦማቲካያዎቹ በሱቴ መሪነት ሰዎቹን ለመፋለም ሲዘጋጁ ይደርሱባቸዋል። ጄክ ከሚሏቸው በላይ እንደሆኑና ቀጣይ እርምጃቸውን ተረጋግተው እንዲያስቡበት ሊያሳስባቸው ሲሞክር በፊትም ጀምሮ የሚጠላው የኔቲሪ ባል ለመሆን ታስበው የነበረው ሱቴ አንድ ነገር አስተዋለ። ሁለቱም በዚያ ቅዱስ ስፍራ አብረው ማደራቸውንና መጣመራቸውን የሆነ ነገር ነግሮታል። ኔቲሪ ለሱ እንደመታጨቷ መጠን ይሄ በድብቅ ያደረጉት ጥምራታቸው ለሱ ትልቅ ውርደትና ክህደት ነበር። በንዴትም እየተንቀጠቀጠ ኔቲሪን ሲጠይቃት እሷን በድፍረት ከእርሱ ጋር ተጣምሬያለሁ በማለት በናቪዎቹ ፊት በሕጋቸው መሰረት ሁለቱም አሁን ባልና ሚስት መሆናቸውን ታሳውቃለች። ሱቴ ከሷ በሰማው ነገር አብዶ ጄክን ለመግደል ሲታገል፣ ጄክ ደግሞ በዚህ በኩል ጠላቱ እሱ ሳይሆን የሚመጡት ሰዎች መሆናቸውን ለማስረዳት ይጥር ነበር። ጄክ ካሜራዎቹን በድንጋይ ሲደበድብ የተመለከተው ኮሎኔል ኳሪች አሁን ለነሱ መታዘዝ አቁሞ ለናቪዎቹ መወገኑ ያረጋግጥና ወዲያውኑ ወደ ላብራቶሪው በማቅናት ጄክንና ዶክተር ግሬስን ካቫተር ማሽናቸው ላይ በኃይል እንዲነቀሉ ያደርጋቸዋል። እዚህ ጋር ማሽኑ ሲቋረጥ ሱቴ ጋር ሲፋለም የነበረው የጄክ አቫታርና በቦታው የነበረው የዶክተር ግሬስ አቫታር ሳይታሰብ መሬት ላይ ይዘረራሉ። ጄክ ወደ ሰውነቱ ሲመለስ ኮሎኔል ኳሪች የሰጠው እድል ማብቃቱንና አሁን በኃይል መንደራቸውን ለማፍረስ መወሰኑ ይነገረዋል። በዚህ ተስፋ ያልቆረጠችው ዶክተር ግሬስ ግን ኮሎኔሉ ወደ ቦታው መሄዱን ተመልክታ ፓርከርን ሆምትሪ ቢፈርስ የሚፈጠረውን እልቂትና በፓንዶራ ስነ ምህዳር ላይ የሚያመጣውን ጥፋት በማስረዳት ወደ አቫታር አካላቸው ተመልሰው ቢያንስ ናቪዎቹ ሆምትሪን ለቀው እንዲወጡና ሕይወታቸውን እንዲያተርፉ እድል እንዲሰጧቸው ለመነች። እንደ እድል ሆኖ ፓርከር ለአንድ ሰዓት ብቻ የሚቆይ እድል ይሰጣቸውና ጄክ እና ግሬስ ተመልሰው ወደዛ ለመሄዳሉ። ጄክ እንደገና ወደ ናቪዎቹ አካል እንደተመለሰ እውነተኛ ማንነቱንና መጀመሪያ የመጣው ሊሰልላቸው እንደነበረ በመሪያቸውና በጎሳው ፊት ተናዘዘ። በዚህ ጊዜ ኔቲሪ ይህንን ጉድ ስትሰማ አብራው ያሳለፈችውን ጊዜና የገቡትን ቃል ኪዳን እንደ ትልቅ ውሸት ነበረ የቆጠረችው። ስለዚህም ጄክ እሷንና ሕዝቧን ሲያታለል እንደነበረ ስትረዳ አምርራ እያለቀሰች ዳግመኛ እንዳላይህ በማለት በቁጣ ጮኸችበት። የጎሳው መሪ ኤይቱካንን በመቀጠል ጄክንና ግሬስን እንደ ከዳተኛ ቆጥሮ እንዲታሰሩ ያዛል።
ከቆይታ በኋላ ኮሎኔል ኳሪች ግዙፉን የጦር መርከብና በርካታ ሄሊኮፕተሮችን እየመራ የናቪዎቹ መኖሪያ ወደ ሆነው ሆም ትሪ እንደደረሰ መጀመሪያ ላይ መኖሪያቸውን ለመጠበቅ ከፊቱ የቆሙት ናቪዎችን ለማስፈራራት በሚል አስለቃሽ ጋዝ ይበትንባቸዋል። ሆኖም ናቪዎቹ ፍላጻዎቻቸውን እየወረወሩ በጽናት ለመከላከል ሲሞክሩ ኮሎኔሉ የሚሳኤል ናዳ በዛፉ ስር ላይ እንዲያዘንቡና ያለ ሺህ ዓመታት ጸንቶ የቆየው ግዙፍ ዛፍን በእሳት አጋይተው እንዲገረስሱት ትዕዛዝ ይሰጣል። በውጥረቱ መሃል የኔይቲሪ እናት የሆነችው ሞዓት እስካሁን ታስረው የነበሩት የጄክንና የግሬስን እጅ በመፍታት ህዝባችንን አድኑልን ብላ በልመና ታለቅስ ጀመረች። ከዚህም የተነሳ ጄክና ግሬስ ወደ ጦርነቱ መሃል ገቡ። ዛፉ ተንኮታክቶ ሲወድቅ በመቶዎች የሚቆጠሩ ናቪዎችም ለህልፈት ሲዳረጉ የጎሳው መሪና የኔይቲሪ አባት የሆነው ኤቱካንም ክፉኛ ይቆስላል። ኔይቲሪ አባቷን ፍለጋ ሮጣ እንደደረሰችም ኤቱካን በደከመ ድምፅ ቀስቴን ውሰጂና ጎሳውን ጠብቂ ብሎ እዛው በተጋደመበት ህይወቱ ያልፋል። እሷ ጋር የነበረው ጄክም ወደ ኔይቲሪ ቀርቦ ሊያጽናናት ቢሞክርም እሷ ግን በአባቷ ስክሪን ላይ ተደፍታ ሂድ ዳግመኛ እንዳላይህ ብላ በከፍተኛ ጩኸት ታባርረዋለች። ኮሎኔል ኳሪች የመጀመሪያውን ጥቃት ፈጽሞ ወደ ላብራቶሪው እንደተመለሰ ጄክን፣ ግሬስንና ኖርምን በቁጥጥር ስር እንዲያውሏቸው ያዛል። ስለዚህም አቫተሮቻቸው ተቋርጠው እነሱም በካቴና እንደታሰሩ ለእቅዳቸው እንቅፋት እንዳይሆኑባቸው ወደ እስር ቤት እንዲወረወር ያደርጋሉ። ኦማቲካያዎቹ በዚህ በኩል መኖሪያቸውን አጥተው መሪያቸውን ተነጥቀውና በጄክ ክህደት ተሰብረው በጫካ ውስጥ ተሰደዱ። በዚህ በኩል አብራሪዋ ትሩዲ የንጹሃን ደም መፍሰሱ ስላላስደሰታት በድፍረት እስር ቤቱን ሰብራ ጄክንና ጓደኞቹን ታስመልጣቸዋለች። ሆኖም ወደ ሄሊኮፕተሩ አስገብታ ከመሸሿ በፊት ኮሎኔሉ ደርሶ ተኩሱ ስለከፈተባቸው ግሬስ ክፉኛ ትመታለች። ቡድኑም በሞት አፋፍ ላይ ያለችው ዶክተር ግሬስን ይዞ በሽሽት ወደ ተራራዎቹ ሄዶ እንደተደበቀ ጄክ ናቪዎቹ ሊያድኗት ይችሉ ይሆናል በሚለው እምነቱ የአቫታር ማሽኖቻቸውን ይዘው ወደ ናቪው ዓለም ዳግመኛ ለመመለስ ያቅዳል። ጄክ አመዱ ላይ እንደነቃ አሁን በናቪዎቹ ዘንድ ያለው ክብርና መታመን መጥፋቱን አውቋል። በዚህ ሁሉ ግን ኢክራኑ ብቻ ነበረ ፈልጎት የመጣው። ስለዚህም ጄክ በኔይቲሪና በጎሳው ዘንድ እንደገና ተቀባይነት ለማግኘት እንደ ተራ ተዋጊ ሆኖ መመለሱ ብቻ በቂ እንዳልሆነ ስለተረዳ በፓንዶራ ሰማይ ላይ ከኢክራኖች በላይ የሆነውን ቶሩክ የተባለውን በራሪ በጀግንነት ገርቶ በታሪክ ስድስተኛው ቶሩክ ማክቶ ሆኖ በኩራት ተመለሰ። ኦማቲካያዎቹ ጥፋቱን ሽሽት የነፍሳት ዛፍ የምትባለው አምላካቸው ኤዋ የምትገኝበት ዛፍ አጠገብ ሰፍረው ነበርና ጄክ በቶሩክ ጀርባ ላይ ሆኖ ወደ ነፍሳት ዛፍ ሲመጣ ኔይቲሪና መላው ጎሳ በክብር ተቀበሉት። ኔይቲሪ አይኖቿ በእንባ ተሞልተው ለህዝቧ ፈርታ ያንን ሁሉ ስለተናገረችው ይቅርታዋን ገለጸችለት። ጄክም እሷን እንደተለየ በትህትና አዲሱ የጎሳቸው መሪ ወደ ሆነው ሱቴ ቀርቦ አንተ ታላቅ ተዋጊና የዚህ ጎሳ መሪ ነህ። እኔ የጎሳውን አመራር ለመቀማት አልመጣሁም፣ ነገር ግን ህዝባችንን ለማዳን ያንተ እርዳታ ያስፈልገኛል። እባክን እንደ ወንድሜ ከጎኔ ቁም በማለት ለመነው። ሱቴም በዚህ ንግግሩ ልቡ ተነክቶ ካንተ ጋር አብሬ እበራለሁ በማለት እጁን ይሰጠዋል። ሆኖም ትልቁ ትግል ግሬስን ማዳን ነበርና ጄክ እሷን እንዲታደጉለት ሲለምናቸው ናቪዎቹም የግሬስን ነፍስ ከሰውነቷ ወደ አቫተር አካሏ ለማዘዋወር ወደ ኤዋ ታላቅ ጸሎት ማድረግ ጀመሩ። ሆኖም ቁስሏ ከባድ ነበርና ሞዓት ቀርባ ነፍሷ ከኤዋ ጋር ተቀላቅላለች በማለት እንደሞተች ታሳውቀዋለች። ከዚህ በኋላ ጄክ እንደ እውነተኛ መሪ በቶሩክ ማክቶነቱ ስልጣን መላውን የፓንዶራ ጎሳዎች ለጦርነት እንዲዘጋጁ ጥሪ ያቀረበ። በቶሩክ ጀርባም ላይ ሆኖ መጀመሪያ ፈረሰኞቹ ወደ ተባሉት በመቀጠልም የባህር ዳርቻ ጎሳዎች ወደሚሏቸው በማምራት ይሄን መሬት የነሱ ሊያደርጉ እኛንም ከነዘር ማንዘራችን ሊያጠፉን እየመጡ ነው። ስለዚህ ከኔ ጋር ተሰለፉና እዚህ መቆየት እንደማይችሉ እናሳያቸዋለን ብሎ ለዘመቻ ሁሉንም ጎሳዎች ማሰባሰብ ጀመረ። በዚህ ንግግር የኦማቲካያዎቹ ብቻ ሳይሆን የሁሉም ጎሳዎች መንፈስ እንደ እሳት ነደደ። ጄክ እና ሱቴም ጦርነቱን በጋራ ለመምራት በማቀድ የሰው ልጆች በዘመናዊ መሳሪያዎቻቸውና በታላላቅ የጦር መርከቦቻቸው ወደ ነፍሳት ዛፍ እስኪቀረቡ ድረስ በጫካውና በአለቶቹ ላይ ተደብቀው ይጠብቋቸው ጀመር። እንደጠበቁትም ኳሪች በዚህ በኩል ወታደሮቹን ሰብስቦ የጥቃት እቅዱን መግለጫ ሲሰጣቸው ነበር። እሱ እዚህ ጋር እቅዱን ግልጽ ሲያደርግላቸው፣ ጄክ በዚህ በኩል በኤዋ ፊት ቀርቦ ጦርነቱን ያለሱ እርዳታ ሊያሸንፉት እንደማይችሉ በመግለጽ ድል እንዲቀዳጁ ልመና ላይ ነበረ። ከተወሰነ ጊዜ በኋላ ኮሎኔል ኳሪች በግዙፍ የጦር መርከብ ታጅቦ የነፍሳት ዛፍ ወደ ተባለችው ቦታ ቀርቦ ቦምብ ለመጣል መጣ። ጄክ በቶሩክ ጀርባ ሆኖ ምልክት ሲሰጥ በሺዎች የሚቆጠሩ ናቪዎች ከደመና ውስጥ እየወጡ ወረራቸውን ልክ እንደጀመሩ ሰማዩ በፍላጻዎችና በሚወረወሩ ሚሳኤሎች ተሞላ።
ወታደሮቹ በእግረኛ ጦርና በዘመናዊ ሮቦቶች ታግዘው በሺዎች የሚቆጠሩ ናቪዎች ላይ ተኩስ ሲከፍቱ የዚህ ግፍ ተካፋይ ለመሆን ፈጽሞ ያልፈለገችው ትሩዲም ሄሊኮፕተሯን አዙራ ለናቪዎቹ በመወገን ኮሎኔሉን ማጥቃት ጀመረች። ሆኖም ኳሪች ወዲያውኑ ነበርና ያስተዋላት። ለክህደቷ ብሎ ብቻዋን ያሳድዳትና በከባድ ጥይት ደብድቦ ከነ ሄሊኮፕተሯ ጋይቶ ያሰናብታታል። ሌላኛው ለናቪዎቹ ወግኖ ሲፋለም የነበረው ኖርም ነበር። ሆኖም እሱም ሲዋጋ ቆይቶ የወታደሮቹ የጥይት ናዳ ስለበዛባቸው አቫተሩ ተመቶ ይወድቅና ወደ ሰውነቱ ይመለሳል። የኦማቲካያዎቹ አዲሱ መሪ የሆነው ሱቴይም በጥይት ተደብድቦ የወደቀው እዚህ ላይ ነበር። በዚህ ሁሉ እልቂት ናቪዎቹ የተሸነፉ፣ ኮሎኔሉና ወታደሮቹም ድል የቀናቸው ሲመስል ኤዋ የጄክን ልመና ሰምታ ከግዙፎቹ ሐመርሄድ እስከ አስፈሪው ታናቶር የፓንዶራ እንስሳትን በሙሉ በአንድነት ታሰማራቸዋለች። ሰዎቹ ጥቃቱ ከአቅማቸው በላይ ሲሆንባቸው በየጫካው መሸሽና መርገፍም ሲጀምሩ ጄክም ከቶሩክ ላይ ዘሎ በመውረድ በፈንጂዎቹ የመርከቦቹን ሞተሮች ከጥቅም ውጭ እያደረገ ወደ ኳሪች መጠጋት ይጀምራል። ኮሎኔሉ መሸነፉን አውቋልና ከመሞቱ በፊት የነፍሳት ዛፋቸውን ለማውደም የተጫኑትን ድማሚቶች በአስቸኳይ እንዲጥሏቸው አዘዘ። ሆኖም የመርከቧ ሞተሮች ጋይተው በመውረዳቸው ከዛፉ ርቀው ሊጋዩ ይገደዳሉ። የጄክ ቀጣይ ኢላማ ኮሎኔሉ ስለነበር በተመሳሳይ መልኩ የሱንም መርከብ በከፊል ከመታ በኋላ ኳሪች ከጥቃቱ አምልጦ በግዙፉ የብረት ልብስ ውስጥ በመግባት ወደ መሬት ዘለለ። ያገኘውንም ሁሉ እያስወገደ ሲጓዝ ጄክ የተኛበትን ድንኳን ያገኘዋል። ቦታውን ሰብሮ አቫተሩን ለማስቆም ግብግቡንም ለመቋጨት ሲሞክር ግን ኔይትሪ በታናቶር ላይ ሆና ትደርስና ቀላል የማይባል ጥቃትን ታደርስበት ጀመረች። እንዳለመታደል ሆኖ ታናቶር ያለ የሌለ ኃይሉን አሟጦ የኳሪችን ከባድ መሳሪያ ከጥቅም ውጭ ቢያደርገውም ኮሎኔሉ በመዘዘው ስለት ተመቶ ኔይትሪንም ይዟት ይወድቃል። በወደቀችበት እንደ ተጫናት ሊገላግላት ሲጠጋ ግን በድንገት ጄክ በአቫታር አካሉ ደርሶ ከኮሎኔሉ ጋር ግብግብ መቅጠም ጀመረ። ኳሪች እድሉን ተጠቅሞ የጄክ አካል ያለበትን ማሽን ለመስበር ሲታገል ተስፋ የማይቆርጠው ጄክ ደግሞ እሱን ለማስቆም ጥቃቱን ይቀጥላል። ሲፋለሙ ቆይተው ኮሎኔሉ በሰነዘረው ጥቃት የጄክ ማሽን በመሰበሩና የአየር እጥረት ስላጋጠመው ጄክ ለመተንፈስ ተቸገረ። ይህ አጋጣሚ የከዳው ጄክን ለማስወገድ ጥሩ እድል የሰጠው ኳሪችም የራሱን ስለት አውጥቶ ሊያስወግደው ሲዘጋጅ ኔይትሪ ከታናቶር ስር በመውጣት ሁለቴ በፍላጻዎቿ ወርውራ ልቡ ላይ ትመተዋለች። ወደ ጄክ እንደተመለሰችም አየር እያጠረው መሆኑን ተመልክታ በፍጥነት ወደ ድንኳኑ በመሮጥ መተንፈሻውን ታጠልቅለትና ሕይወቱን ታተርፍለታለች። ጦርነቱ በድል ከተጠናቀቀ በኋላ ጄክ ክፉኛ ቆስሎ መሬት ላይ የወደቀውን ሱቴይን ፍለጋ ሄደ። ሱቴይ ከከፍታ ላይ በመውደቁና በጥይት በመመታቱ ሕይወቱ ልትወጣ እያጣጣረ ነበር የደረሰው። ጄክ ወደሱ ሲቀርብ ሱቴይ በኩራት ግን ደግሞ በከባድ ስቃይ ውስጥ ሆኖ ካንተ ጋር በመብረሬ ኩራት ይሰማኛል ይለውና ከዚህ በኋላ መሪያቸው እሱ እንደሆነ እንዳሳወቀው በስርዓታቸው መሰረት ሱቴይ ስለቱን ሰጥቶ ወደ ኤዋ እንዲልከው ይነግረዋል። ጄክም ጥያቄውን ተቀብሎ ስርዓቱን እንደፈጸመና ሱቴይም እንደሞተ ጄክ በፍጥነት ከተወሰኑ አጋሮቻቸው በቀር ሰው የተባለ ፍጡር ሁሉ ወደ መሬት እንዲመለስ ያደርጋል። በመጨረሻም ጄክ እንዳጋጣሚ ሆኖ የልደቱ ቀን ነበርና በዛች ዕለት ይህ የመጨረሻው ቪዲዮ ነው በማለት ሰውነቱን ተሰናበተ። መላው የኦማቲካያ ጎሳ በነፍሳት ዛፍ ዙሪያ እንደተሰበሰቡም ጄክ የሰውነት አካሉንና የአቫታር አካሉን ጎን ለጎን አስተኝተው በዛፉ ስር አስቀመጡት። ሞዓት ጸሎት ማድረግ ስትጀምርና መላው ናቪ እጅ ለእጅ ተያይዘው ወደ ኤዋ መጮሆን ሲቀላቀሉ የዛፉ ነጭና የሚያበሩ ዘንባባዎች የጄክን ሁለቱንም አካላት ይጠቀልሏቸዋል። በሰውነቱ ውስጥ የነበረው ነፍስና ትውስታ በዛፉ አማካኝነት ተስቦ ወደ አቫታር አካሉ ሲሸጋገር የሰውነት አካሉ ጭልጥ ያለ እንቅልፍ ውስጥ ገብቶ ሕይወቱ ታልፋለች። ለጥቂት ሰኮንዶች በቦታው ላይ ፍጹም ጸጥታ ሰፈነ። ኔይትሪም ትንፋሿን ይዛ በጄክ አቫታር ላይ ስታፈጥ ሙሉ በሙሉ ወደ ናቪ የተቀየረው ጄክ አይኖቹን ገለጠ። ታሪኩ ከ10 ዓመታት በኋላ ሲቀጥል የኦማቲካያ ጎሳ መሪ የሆነው ጄክ ከባለቤቱ ኔይትሪና ከልጆቹ ናታየም፣ ሎአክ፣ ቱክ እና በማደጎ ደግሞ በኮማ ውስጥ ከነበረው ከዶክተር ግሬስ አቫተር በተአምር ያለ አባት የተወለደችው ኪሪ ብሎም ከሰው ወገን ከተወለደው ስፓይደር ጋር በሰላም እየኖሩ ይጀምራል። ስፓይደር በቀደመው ክፍል ላይ በነበረው ጦርነት የተወለደ ሲሆን የሰው ልጆችም ተሸንፈው ወደ ምድር ሲመለሱ ሕፃን ልጅ መመለስ ስለማይችል እዛው ለመቅረት ተገደው ከጄክና ከቤተሰቦቹ ጋር ማደግ የጀመረ ልጅ ነው። ከዚህም የተነሳ ራሱን እንደ ሰው ሳይሆን እንደ አቫተር እየተመለከተ ቢያድግም ኔይትሪ ግን ከጠላት ወገን የተወለደ ስለሆነ ፈጽማ ወደሷ ልታቀርበው አልቻለችም። ከዕለታት በአንዱ ምሽት ታዲያ ጄክና ቤተሰቦቹ በመኖሪያቸው ሆነው ወደ ሰማይ ሲያማትሩ ከ10 ዓመት በኋላ የሰው ልጆች በድጋሚ ተደራጅተው ወደ ፕላኔታቸው እየመጡ እንደሆኑ ይመለከቱና ክፉኛ ይደነግጣሉ።
የሰው ልጆች ከመጡ ከአንድ ዓመት በኋላ በመንኮራኩራቸው ውስጥ እያሉ የወታደሮቻቸውን አእምሮ አዲስ ወደ ሰሯቸው አቫታሮች እያስተላለፉ እንመለከታለን። በድንገትም ከወታደሮቹ አንዱ ይነቃና በመደናበር ቦታውን ማተራመስ ጀመረ። በዛ የነበሩት ሁሉም እንደምንም ብለው ካረጋጉት በኋላ ያ ግለሰብ በመጀመሪያው ክፍል የሞተው ኮሎኔል ኳሪች መሆኑን እንረዳለን። ኮሎኔሉ እንደተረጋጋም ማንነኝ እንዳይል በባለፈው ውጊያ ምናልባት እንኳን ከሞተ ብለው ከመዝመቱ በፊት አእምሮ ተቀርቶ እንዲቀመጥ ፈቃደኛ እንደነበር የሚያሳይ ቪዲዮ ያሳዩታል። ወደ አቫታር የተቀየረው ኳሪችን ቪዲዮን ካየ በኋላ የቀድሞ ህይወቱን ሙሉ በሙሉ ስላስታወሰ የሱ ብቸኛ ዓላማ ጄክን መፈለግና ቤተሰቡን በሙሉ ማጥፋት መሆኑን ተረዳ። ለዚህም ሲል ማንኛውንም መስዋዕትነት ለመክፈል ዝግጁ በመሆን በፍጥነት ወደ ፓንዶራ ይወርዱና አዲስ ወደ ተሰራው የሰው ልጆች ካምፕ ደርሰው የማዕድን ቁፋሮን ከሱ ከተረከበችው ከጀነራል አርድሞርና ከተለያዩ ሰዎች ጋር ይገናኛሉ። ከዛም የሰው ልጆች አሁን ላይ ቴክኖሎጂያቸው የዛሬ 10 ዓመት ከነበረው በጥፍ እንደተሻሻለ ግልጽ ይደረግለታል። እቅዳቸው ፓንዶራን የሰው ልጆች መኖሪያ ለማድረግ በመሆኑ በናቪዎቹ እየደረሰባቸው ያለውን ጥቃት ለማስቆም ኮሎኔሉን ጠርተውታል። ጄክም ይህንን እንዳስተዋለ የተወሰኑ ተዋጊዎቹን በመያዝ የሰው ልጅ በድጋሚ ፕላኔታቸውን ለመውረር የሚያደርገውን ጥረት ማደናቀፉን ይቀጥላል። በተለይም ደግሞ መጓጓዣ መስመሮቻቸውን በማቋረጥ ከባድ የሚባል ውድመት ያደርስ ነበረ። አንድ ቀንም ይህንን ተልዕኮ እየፈጸሙ ሳለ ሎአክ ወንድሙ ናታኔምን አልሰማም በማለትና በአባቱ ጄክ ፊት ጀግና ለመባል በማሰብ ከበድ ያለ ውጊያ ውስጥ ዘሎ ይገባል። ናታኔምም ወንድሙን ለማገዝ ተከትሎት ወደ ውጊያ ውስጥ ገብተው እየተዋጉ ሳለ ሳያስቡት አንደኛው የሰው ልጆች መንኮራኩር ከባድ መሳሪያ ይተኩስባቸዋል። ሎአክ እንደምንም ከፍንዳታው ማምለጥ ቢችልም ወንድሙ ናታኔም ግን ጉዳት ደርሰውበት በፍርስራሽ ውስጥ በመቀበሩ ጄክ ናታኔምን ታድጎ በፍጥነት ከአካባቢው ያመልጣሉ። ቤት እንደደረሱ በግድ የለሽነታቸው በፈጸሙት ድርጊት እጅጉን የተበሳጨው አባታቸው ጄክ ሲቆጣቸው ይቆይና ለተወሰነ ጊዜ ከቤት እንዳይወጡ እገዳ ያደርግባቸዋል። ምንም እንኳን እናታቸው ኔቴሪ ልጆቹ ላይ እንደዚህ መሆን እንደሌለበት ልታሳውቀው ብትሞክርም ከመጠን በላይ እንዲቆጣጠራቸው የሚያደርገው አንድ ነገር ይሆናሉ ብሎ ስለሚፈራ ብቻ እንደሆነ ይነግራታል። ከጥቂት ጊዜ በኋላ ኪሪ፣ ሎአክና ስፓይደር ማክስ ወደ ተባለውና በጦርነቱ ጊዜ ያገዛቸው ሳይንቲስት ጋር አቅንተው ላብራቶሪ ውስጥ በኮማ ውስጥ የተቀመጠው የግሬስን አቫታር ለማየት ያቀናሉ። እዛም ኪሪ እናቷን አግኝታ ሰላምታ እንዳቀረበችላት ሰው እያለች ቀርታ ያስቀመጠችውን ቪዲዮ በማየት ጊዜዋን ታሳልፋለች። ሎአክ በመሃል አባቷ ማን እንደሆነ ባለማወቋ እያበሸቃት እያለ አባቱ ከጠላት ወገን እንደነበረ የሚያውቀው ስፓይደር ይሰማና እሷም ልክ እንደሱ የአባቷን ማንነት አለማወቋ የተሻለ እንደሆነ ይነግራታል። ይህ በእንዲህ እንዳለ በዚህ በኩል ኮሎኔል ኳሪችና ቡድኑ በናቪዎቹ እየደረሰባቸው ያለውን ጥቃት ለማስቆም እግረ መንገዱን ጄክና ቤተሰቡን ለመጨረስ ስለተመቻቸለት ከጦር ካምፑ የሚያስፈልገውን መሳሪያ ያሟላና መደበቂያቸውን ፍለጋ ወደ ጫካ ያቀናል። በአካባቢው ያለው ሁኔታ እያሰሱ ጥቂት እንደበረሩም ከ10 ዓመታት በፊት የተገደለበትን ቦታና የፈራረሰው አስክሬኑን ያገኘዋል። እንዳጋጣሚ ሆኖ ግን ሎአክ፣ ኪሪ፣ ቱክና ስፓይደር አካባቢው ላይ የተጫወቱ ነበርና ጠላቶቻቸው መምጣታቸውን ይመለከታሉ። ሎአክ ይህንን እንዳየ በፍጥነት ለአባቱ ጄክ በመነጋገሪያው ሲያሳውቀው አባቱም ድምጽ ሳያሰሙ በፍጥነት ከአካባቢው እንዲሸሹ ይነግራቸዋል። ሎአክም የአባቱን ትዕዛዝ በመቀበል ከአካባቢው እየሸሹ እያለ በድንገት በኳሪችና በቡድኑ ይያዛሉ። ኳሪችም አተኩሮ እየተመለከታቸው ሳለ ልጆቹ ከሰው ልጆች ጋር ድቅል እንደሆኑና የጠላቱ የጄክ ልጆች መሆናቸውን ተገነዘበ። እዚህ ላይ ነበረ ከሌሎቹ የተለየው ስፓይደር የኮሎኔል ኳሪች ልጅ መሆኑን የምንረዳው። ኮሎኔሉና የቡድኑ አባላትም ከአካባቢው የሚወስዳቸው ቡድን እስኪመጣ ድረስ እየጠበቁ ባለበት በዚህ በኩል ጄክና ኔቴሪ ልጆቻቸውን ለማዳን ወደ ጫካው ደርሰው ነበር። ልጃቸው ናታኔምን ጣልቃ እንዳይገባ ካስጠነቀቁት በኋላ ሁለቱም በኳሪችና ታጣቂዎቹ ላይ ያልታሰበ ጥቃት ይሰነዝሩባቸዋል። የጄክ ልጆች ይህንን እድል ተጠቅመው የያዟቸውን ነክሰው ሲያመልጡ ኳሪች የሚወረወሩት ፍላጻዎችን ተመልክቶ ጥቃት የሰነዘረችባቸው ኔቴሪ እንደሆነች ይረዳና የተደበቀችበትን ቦታ ለማግኘት ጥረት ማድረጉን ይቀጥላል። በዚህ ጊዜ እነ ኳሪችን ለመውሰድ የተላከችው መንኮራኩር ቦታው ላይ ስለደረሰች ኔቴሪ ልጆቿን በመሰብሰብ ታመልጣለች። በመሃል ግን ስፓይደርን ረስታው ስለነበረ ኮሎኔሉ ይዞት ይሄዳል። ወደ ጦር ካምፑ ከደረሱ በኋላ ስፓይደርን የምርመራ ክፍል ውስጥ በማስገባት የሚያውቀውን ሁሉ ነገር እንዲናገር ቢያሰቃዩትም ስፓይደር ግን ምንም ነገር ሊነግራቸው ፈቃደኛ አልነበረም። ይህን የተመለከተው ኳሪች ምንም ነገር ቢያደርጉት መገኛቸውን ሊነግራቸው እንደማይችል ስለተረዳ ወደ ስፓይደር በመቅረብ የአባቱን አእምሮ መያዙን ይገልጽለታል።
ስለዚህም ከሱ ጋር እንዳባትና ልጅ ሆኖ በድጋሚ መቅረብ እንደሚፈልግ በመግለጽ ልቡን ለመግዛት ሲሞክር ስፓይደርም ቀስ በቀስ አባቱን ማመን ይጀምራል። በዚህ በኩል ደግሞ በስንት ጉድ ቤተሰቡን አስመልጦ ወደ ጎሳው የተመለሰው ጄክ ሲያስበው አሁን ያሉበትን አካባቢ ለቀው ካልሄዱ ተመልሰው መጥተው ሁሉንም እንደሚጨርሷቸው ያውቃልና ለኔቲሪ ጎሳቸውን ትተው ራቅ ወዳለ ቦታ መሰወር እንዳለባቸው ይነግራታል። ሆኖም ኔቲሪ መቼም ቢሆን ህዝቦቿን ጥላ እንደማትሄድ ብታሳውቀውም ጄክ ግን ኳሪች የሚፈልገው እሱን ብቻ በመሆኑ ከዚህ መራቃቸው ለህዝቦቹ ደህንነት አስበው መሆኑን ያስረዳታል። መሄዳቸው ግድ ነበርና ጄክ በባህላቸው መሰረት ቀጣዩ መሪያቸውን ልክ እንደመረጠ ቤተሰቦቹን በሙሉ ይዞ ሜትካይና ወደ ተባሉ ከባህር አጠገብ ወደሚኖሩ የናቪ ጎሳዎች ያቀናል። በዛ አካባቢ ያሉ አቫታሮች ከውሃ ህይወት ጋር ጥብቅ ግንኙነት ያላቸውና በውሃ ውስጥም ለረጅም ጊዜ ሳይተነፍሱ የመቆየት ችሎታ ያላቸው ናቪዎች ነበሩ። እነ ጄክም ወደ አካባቢው ሲደርሱ ቶኖዋሪ የተባለ የጎሳው መሪ ብሎም ባለቤቱና የጎሳው መንፈሳዊ መሪ የሆነችው ሮናል ይቀበሏቸዋል። ሆኖም ድቅን ልጆቻቸውን በማየታቸው ሲቀጥልም በሄዱበት ቦታ ሁሉ እየተከተሉ የሚፈልጓቸው ሰዎች በመኖራቸውና ተከትሏቸው ወደዚህ ከመጡ ደግሞ ጦሱ ለነሱ መትረፉ ስለማይቀር እነ ጄክን ሊያስጠልሏቸው ፈጽሞ አልፈለጉም። ነገር ግን ጄክ ወደዚህ ቦታ እንደመጡ ማንም እንደማያውቅና በባህላቸው መሰረትም መጠለያ የሚፈልግን አቫታር መከልከል እንደማይችሉ ጠቅሶ እሺ ብለው እንዲቀበሏቸው ሲለምን ሜትካይናዎችም ይቀበሏቸዋል። ቶኖዋሪ የጄክን ልጆች በሚያስፈልጋቸው ነገር እንዲረዷቸው ልጆቹን ትዕዛዝ እንደሰጠ አኖግ የተባለው የመጀመሪያው ልጁ ደስተኛ ሳይሆን ይቀራል። ሆኖም ቅን የሆነች ትሴሪያ የተባለች ሴት ልጅ ነበረችውና ትዕዛዙን በደስታ ተቀብላ አካባቢውን ታስጎበኛቸው ትጀምራለች። ከዚህ በኋላ ጄክና ቤተሰቦቹ የአካባቢውን ያኗኗር ሁኔታ ለመላመድ ጠንክረው መሰልጠንን ተያያዙት። ሕፃናቱ ኢሉ የተባሉ በውሃ ውስጥ መዋኘት የሚችሉ ፍጥረታት መንዳትን ብሎም ብዙ ጊዜ ባህር ውስጥ መቆየትን ሲለማመዱ ጄክ ደግሞ ሜትካይናዎች ላደን የሚጠቀሙባቸው ሱራክ የተባሉ በባህር ውስጥ እንዲሁም በአየር ላይ መብረር የሚችሉ ፍጥረታትን መግራት ሲሰለጥን ይከርማል። ሁሉም የጄክ ልጆች በውሃ ውስጥ ጠልቀው በመግባት ረጅም ሰዓት ለመቆየት ቢቸገሩም ኪሪ ግን እንደ ሜትካይናዎቹ በሚደንቅ ሁኔታ ሳትቸገር በውሃ ውስጥ ረጅም ጊዜ ትቆይና በውስጥ ካሉት ፍጥረታትም ጋር በደንብ ትላመድ ነበር። ኳሪች በዚህ በኩል ስፓይደር ምንም እንኳን ጄክ ያለበትን ነግሮ እንደማይክደው ቢያውቅም ተከትሎት ብቻ እንዲመጣ በማድረግ ይዞት ወደ ጫካው ያመራል። ናቪዎቹን ለማግኘት ከፈለጉ ራሳቸውን ወደ እነሱ መቀየር እንዳለባቸው የሚያውቀው ኮሎኔሉ በሁሉ ነገራቸው እነሱን ለመምሰል ያቀድና ኢክራኖችን ለመግራት በስፓይደር መሪነት ወደ መኖሪያቸው ያቀናል። ኳሪች አንዱን ኢክራን ተቆጣጥሮ ለመብረር ሙከራ በሚያደርግበት ጊዜ ኢክራኑ ይዞት በቅርብ ወደ ነበረ ገደል ይገባል። ከዚያም የተነሳ ሁሉም የቡድኑ አባላት ኳሪች ሞቷል ብለው ጉዟቸውን ለመቀጠል ሲዘጋጁ ሁሉም ባልጠበቁት ሁኔታ ኮሎኔሉ ኢክራኑን ገርቶ ወደ እነሱ ተመለሰ። በዚህ በኩል ኪሪ በምታሳየው ለየት ያለው ጸባይና ችሎታ ምክንያት አኖግና ጓደኞቹ ያላገጡባት ነበር። ሎአክም ይህንን ሲመለከት ደርሶ ለሷ በማገዝ ጣልቃ ይገባና ግርግር ይፈጥራል። ናታይምም እንደ ታላቅ በፍጥነት ወደ ቦታው ደርሶ ግብግቡን በሰላም ለመፍታት ቢሞክርም ሎአክ ግን ንዴቱን መቆጣጠር ሳይችል ይቀርና መደባደብ በመጀመሩ አማራጭ ያልነበረው ናታይምም ለወንድሙ በማገዝ ድብድቡን ይቀላቀላል። ጠቡ የጄክ ጆሮ ጋር ሲደርስ በልጆቹ ስርዓት አልበኝነት ተናዶ ይቆጣቸዋል። በመቀጠልም ሎአክን ሄዶ የጎሳው መሪ ልጅ የሆነው አኖግን ይቅርታ እንዲጠይቀው አዘዘው። ኔቲሪ በዚህ በኩል ኪሪን ልታጽናናት እየሞከረች ነበር። እሷ ግን ከሌሎቹ ለምን ለየት እንዳለችና ለምንስ መሳቂያ እንደሆነች ስላልገባት ፈጽሞ ልትጽናና አልቻለችም። ሎአክ በዚህ በኩል በአባቱ ትዕዛዝ መሰረት አኖግ ጋር ይሄድና ስለመታው ይቅርታ ይጠይቀዋል። ተንኮለኛው አኖግም ይቅርታውን እንደተቀበለ ከሱ ጋር በመሆን ወደ ተከለከለው የውሃ አካል አብሯቸው ለአደን እንዲሄድ ጋበዘው። ሎአክም ተስማምቶ ወደ ቦታው ደርሰው ለማደን ሲዘጋጁ አኖግና ጓደኞቹ ብቻውን ጥለውት ይሄዳሉ። ሎአክ እንደሸወዱት ከረፈደ ሲገባው በሽቆ አደኑንም ትቶ ወደ ቤቱ ለመመለስ መንገዱን መፈለግ ጀመረ። ሆኖም ቦታው የባህር አውሬዎች የሚበዙበት በመሆኑ አንድ ግዙፍ የባህር አውሬ በድንገት ጥቃት አድርሶ ሊገለው ማሳደዱን ተያያዘው። ሎአክም በዚያ መደበቂያ በሌለው ሰፊ ባህር ውስጥ ብቻውን ለነፍሱ ሽሽት ያተርፈኛል ባለው ቦታ ሊደበቅ ሞከረ። ሆኖም ከጥቂት ደቂቃ በኋላ አየር እያጠረው ስለመጣ በድፍረት ወደ ላይ በመውጣት ላይ ያለ ሄዷል ያለው አውሬ ይመለከተውና በድጋሚ ወደሱ ማምራት ይጀምራል። እንደ ድል ሆኖ ግን ቱልኩን ተብሎ የሚጠራ ሳነባሪ መሳይ ፍጡር ሎአክን ከሞት ያተርፈዋል። ሎአክ አየር አጥሮት አሸልቦ ራሱን ከሳተበት ሲነቃ ያዳነው ቱልኩን ከመበላትና ከመስመጥ እንዳተረፈው ተረድቶ ላደረገለት መልካምነት በማመስገን አለፍም ሲል ይወዳጀዋል። ፓያካን የተባለው ይሄ ቱልኩን ሎአክን ከተወዳጀው በኋላ
የሰው አዳኞች የሰኩበትን ግዙፍ መንጠቆ በማውለቅ እንዲረዳው ጠየቀው። እሱም ጓደኛው ካደረገለት ቸርነት ጋር ባይመጣጠንም ብረቱን ፈቶ ልክ እንደገላገለው ፓያካን ሎአክን ይዞ ወደ መንደሩ በመመለስ አድርሶት ወደ መኖሪያው ጉዞውን ያደርጋል። ወደ መንደሩ ሲመለሱ ቶኖዋሪ የተፈጠረውን ሁሉ ነገር ሰምቶ ስለነበረ ልጁ አኖግን ይቅርታ እንዲጠይቅ ያደርገዋል። ሎአክ ግን አኖግ እንዲቀጣ ባለመፈለጉ ምንም ጥፋት እንደሌለበትና ለአደንም እንዲሄዱ ያስገደደው ራሱ እንደሆነ ዋሸለት። ምንም እንኳን ቶኖዋሪ ነገሩን በዝምታ ለማለፍ ቢፈልግም ይህንን የሰማው ጄክ ግን የቤተሰቡን ክብር በእንግዶች ፊት ስላዋረደ ሎአክን በቁጣ መገሰጹ አልቀረም። ከቆይታ በኋላ እንደተገናኙ አኖግ ጥፋተኛው እሱ እንደሆነ እያወቀ ለምን እንደዋሸለት ሎአክን ጠየቀው። እሱም በአባቱ ፊት የማይረባ ልጅ መስሎ መታየት ምን እንደሚመስል ስለሚያውቅና እሱም አባቱ እርባና ቢስ አድርጎ እንዳይቆጥረው ስለፈለገ መሆኑን ይገልጽለታል። ከዚህ በኋላ ሎአክ ትላንትና ትተውት ከሄዱ በኋላ ስላተረፈው ቱልኩን ሲነግራቸው እንደቆየ እና አኖግ ያገኘውን ቱልኩን ያውቁት ኖሯልና ስሙ ፓያካን እንደሚባል በአመፀኝነቱና በገዳይነቱ ምክንያት ከወገኖቹ የተገለለ መሆኑን ይነግሩታል። ሎአክ ግን ፓያካን እነሱ እንዳሉት አደገኛ እንዳልሆነ ካየው ነገር ተነስቶ ሊያስረዳቸው ሞከረ። ሆኖም ማናቸውም ሊያምኑት አልቻሉምና ግራ የተጋባው ሎአክ ከሰዓታት በኋላ ፓያካንን ወዳገኘበት ቦታ አቅንቶ ከወገኖች ለምን ተገለልክ በማለት ይጠይቀዋል። እሱ ግን በጊዜው የተፈጠረውን ነገር ለመናገር ፈቃደኛ አልነበረም። በዚህ በኩል በመንደር ውስጥ ተሴሪያና ኪሪ ሲዋኙ ከዋሉ በኋላ ከኤዋና ከቀደሙት ናቪዎች ጋር ወደሚገናኙበት የነፍሳት ዛፍ ወደ ተባለው ቅዱስ ስፍራቸው ይዛት ትሄዳለች። ኪሪም እንደ ስርዓቱ አእምሮዋን ከዛፉ ጋር በማቆራኘት እናቷን አግኝታ ሰላም ካለቻት በኋላ ከሁሉም አባተሮች እሷ ለምን የተለየች እንደሆነች አባቷስ ማን እንደሆነ የሚበላትን ጥያቄ መልስ ታገኝለት እንደሆነ ጠየቀቻት። ሆኖም መልሱን ከመስማቷ በፊት ኪሪ ኤሌክትሪክ እንደያዘው ሰው መንቀጥቀጥ በመጀመሯ ቁርኝቱ ይቋረጣል። በፍጥነት በመንደሩ ወደሚገኝ ሕክምና ከወሰዷት በኋላ ጄክ ለማክስ ደውሎ መጥቶ እንዲያክማት ነገረው። እነሱም ደርሰው የተቻላቸውን ሲያደርጉ ቆዩ። ዘመናዊው ሕክምና ምንም ሊመልሳት አለመቻሉን ሲመለከቱ የጎሳው መንፈሳዊ መሪ የሆነችው ሮናልን ይጠሯትና ባህላዊ መድኃኒቷን በመጠቀም ኪሪ ራሷን ከሳተችበት እንድትነቃ ታደርጋለች። ማክስም መንስኤውን ካየው በኋላ ኪሪ ዛፉ ጋር በምታደርገው ቁርኝት ጭንቅላቷ እየተጎዳ በመሆኑ ለጄክ ጠጋ ብሎ ከዚህ በኋላ አይምሯን በፍጹም ከዛፉ ጋር ማገናኘት እንደሌለባት አስጠንቅቆ ይነግረዋል። ሆኖም ሁሉም እንደተረጋጉና ማክስና ቡድኑ ወደ መጡበት በሚመለሱበት ሰዓት አንድ ያላስተዋሉት ነገር ተከሰተ። ወደ ጄክ ለመሄድ የተጠቀሙበት የመንኮራኩር ሲግናል በሰዎቹ በመጠለፉና መንኮራኩሯም ብዙ ደሴቶች ወደሚገኙበት የባህር ስፍራ እንደሄደች ስለደረሱበት ኳሪች መረጃውን ተቀብለው ትክክለኛውን መገኛ ለማወቅና ጄክንም ለመያዝ በዛ አካባቢ ቱልኩን የሚያድኑ ሰዎች ጋር ተቀላቅሎ ጉዞውን ይጀምራል። ከዚህ በኋላ ኳሪችና ሰዎቹ መጀመሪያ ወዳገኙት ደሴት በማምራት የአካባቢውን ሰዎች ጄክ ያለበትን ቦታ እንዲነግሩት ማስጨነቅ ጀመረ። ሆኖም ማንኛቸውም ለመናገር ፈቃደኛ አልነበሩምና የፈለገውን ነገር ያላገኘው ኮሎኔሉ ሁሉንም አቫተሮች እንዲገድሉ ትዕዛዝ ይሰጣል። በመሃል ስፓይደር ጣልቃ ገብቶ እንዳይገድላቸው መለመን ሲጀምር ግን ኳሪች ሐሳቡን በመለወጥ ማደሪያቸውን ብቻ በሳት እንዲያወድሙት አደረገ። ይህ ዜና ቶኖዋሪ ጆሮ ሲደርስ ወደ ጄክ መጥቶ የሚያሳድደው ሰው አሁንም ቢሆን እሱን ፍለጋ ወገኖቹን እየቀጣና አደኑንም እንዳላቆመ ነገረው። የሆነውን ሰምታ በንዴት የተቃጠለችው ኔቲሪ ወዲያውኑ ወደ ኳሪች በመሄድ ነገሮችን ለአንድና ለመጨረሻ ጊዜ ለመቋጨት ብታስብም ጄክ ግን አሁን ጥቃት ከከፈቱ ያሉበት ቦታ ስለሚታወቅ ትንሽ ተረጋግተው ጥሩ እቅድ ማውጣት እንዳለባቸው ያሳስባታል። ይህ በእንዲህ እንዳለ ሎአክ በድጋሚ ፓያካንን ለማግኘት ሄዶ ስለነበር በቅርብ ርቀት ያላቸው ነገር እውነት ይሆን ብለው የጠረጠሩት ጓደኞቹ ነገሩን ለማጣራት ከሩቅ ተከትለው ይሄዳሉ። ሎአክ ፓያካንን እንዳገኘው ለምን ቡድኑ እንዳገለሉት በተደጋጋሚ እንዲነግረው ለመነው። ምክንያቱን ሊደብቀው ያልፈለገው ፓያካንም የሎአክ የማወቅ ጉጉት ተመልክቶ አፉን ይከፍትለትና ወደ ውስጥ ገብቶ ከአእምሮው ጋር በመገናኘት ሙሉ ታሪኩን እንዲመለከት ይፈቅድለታል። በአንድ ወቅት የፓያካን እናት በአዳኞቹ ጥቃት ይሰነዘርባታል። ይሄን ያየው ፓያካንም ዝም ከማለት ይልቅ እናቱን ለማዳን አዳኞቹ ላይ ጥቃት ፈጸመ። ነገር ግን ቱልካኖች በተፈጥሯቸው ረጋ ያሉና ፍጹም ሰላማዊ ፍጡራን በመሆናቸው ፓያካን ራሱን በመከላከሉ ብቻ ያደረገው ነገር ከእምነታችን ተጻራሪ ነው ብለው ከቡድኑ ያገሉታል። ከዚህ አሳዛኝ ታሪክ በኋላ እውነቱን የተረዳው ሎአክ ወደ መንደሩ ሲመለስ ቶኖዋሪና ሮናል ከተገለለው ፓያካን ጋር እንደተወዳጀ ከቱልኩኖቹ መሪዎች ሰምተው ነበርና የጠበቁት ባህላችንን ንቃቸዋል በማለት አምርረው ይቆጧቸዋል። ሁሉም ነዋሪ ሎአክን በሚነቅፍበት መሃል ግን ሴሪያ ብቻ ነበረች በሰራው ስራ እንደኮራችበት የነገረችው።
በዚህ በኩል ኮሎኔል ኳሪች የሚፈልገውን መረጃ በጉልበት ማግኘት እንደማይችል ስለገባው ቱልኩን አዳኞቹ ጋር በማቅናት ወደ አደኑ አብሯቸው ለመምጣት እንደሚፈልግ ያሳውቃቸዋል። ይሄን የወሰነው ሜትካይናዎቹ ቱልኩኖቹን እንደ ወንድሞቻቸው እንደሚመለከቷቸውና ሲያድኗቸው ካዩ ሊያጠቋቸው እንደሚመጡ ስለገባው ነበር። በዚህም ጄክ አብሯቸው ከተደበቀበት ስለሚወጣ ጉልበቱን ሳያባክን ወጥመድ ውስጥ ለማስገባት አቅደዋል። አዳኞቹ ዘግናኝ በሆነና ኢሰባዊነት በሞላበት የተቀናጀ አደን ቱልኩኖቹን እያሳደዱ ሲያድኑ ስፓይደር በዚህ በኩል በሐዘን ውስጥ ሆኖ መመልከቱን ቀጥሏል። ቱልኩኖቹን የሚያድኑት ለስጋቸው አልነበረም። ይልቁንም ጭንቅላታቸው ውስጥ ያለን ትንሽዬ መጠን ያለው አምሪታ የሚሉት ፈሳሽ ለመውሰድ ሲሉ ነበር። አምሪታ በሊትር $80 ሚሊዮን የሚሸጥና የሰውን ልጅ የእርጅና ሂደት ሙሉ በሙሉ የመክታት አቅም ያለው ፈሳሽ ነው። አዳኞቹም የሚፈልጉትን ፈሳሽ ከወሰዱ በኋላ ሆን ብለው አስክሬኑን ነዋሪዎቹ እንዲያገኙት በማለት ባህሩ ላይ አንሰፈውት ይሄዳሉ። ከቆይታ በኋላ የአካባቢው ነዋሪዎች ቦታው ደርሰው የቱልኩኑን አስክሬን ባገኙት ጊዜ እንዳጋጣሚ ሆኖ የሮኖል እህት ነበረችና የተገደለችው። በከፍተኛ ምሬት ውስጥ ወድቀው ጄክንና ቤተሰቦቹን ለዚህ ሁሉ ጥፋት ተጠያቂ አድርገው ማማረር ይጀምራሉ። ከዚህ ከፍተኛ ምሬትም የተነሳ በእልህ ሄደው ሊዋጉ ሲነሱ የሰዎቹን አቅም የሚያውቀው ጄክ በአንደኛው ቱልኩን ላይ የተሰካውን መከታተያ እያሳየ ይሄ ሁሉ ወጥመድ እንደሆነና ለጊዜው እንዲረጋጉ ያሳስባቸዋል። ከማጥቃትም ይልቅ አሁን ላይ ሄደው ለሚቀርቧቸው ቱልኩኖች ከአካባቢው እንዲርቁ እንዲነግሯቸው ይመክራቸዋል። ታዲያ በዚህ በኩል ብቸኛ የሆነውና ምን አይነት ጥፋት እየመጣበት እንደሆነ የማያውቀው ፓያካን የሚነግረው እንደሌለ ሎአክ ተረድቷልና የወንድሙ የናታይምን ማስጠንቀቂያ ችላ በማለት እንዲሸሽ ሊነግረው ጉዞውን ይጀምራል። ናታይምም እህቶቹን አኖግንና ተሴሪያንም ይዞ ወንድሙን መከተል ጀመረ። ሎአክ ፓያካን ጋር ደርሶ እየመጣበት ስላለው ጥፋት እየነገረው ባለበት የተሰካበትን መከታተያ ተመለከተው። አዳኞቹ እንዳያገኙትም በጉልበት ለመንቀል እየሞከሩ ባለበት ኮሎኔሉና አዳኞቹ ወደ ቦታው መምጣታቸውን ተመልክተው ደነገጡ። ሎአክ ወዲያውኑ መገናኛውን ተጠቅሞ ለአባቱ አዳኞቹ ወደ ቦታው መድረሳቸውን ሲነግረው ጄክን በፍጥነት ለመንደሩ ነዋሪዎች ጠላቶቻቸው መምጣታቸውን በማሳወቅ ሁሉም መሳሪያቸውን ይዘውና ሱራኮቻቸውም ላይ ወጥተው ወደ አዳኞቹ እንዲዘምቱ ያደርጋል። ልጆቹ ፓያካን ላይ የተሰካውን መከታተያ ከነቀሉለት በኋላ አድራሻውን እንዳያገኙት መከታተያውን ይዘው መዋኘት ይጀምራሉ። ኳሪች እቅዱ ይሄው ስለነበረም ወታደሮቹን ወደ ውሃ ውስጥ በመላክ ልጆቹን ይዞ ጄክን ወደሱ እንዲመጣ ለማድረግ እልህ አስጨራሽ አደን ጀመረ። ከረጅም ጊዜ ማሳደድ በኋላ ሎአክ ቱክና ተሴሪያ ተይዘው የመርከቡ ጠርዝ ላይ ይታሰራሉ። ይህንን ያየው ስፓይደርም የተያዙትን ወንድምና እህቱን ለማስለቀቅ የተቻለውን ቢሞክርም ሳይሳካለት ይቀራል። እዚህ ላይ ነበረ ጄክ ከመንደሩ ነዋሪዎች ጋር ቦታው ላይ ደርሶ ሶስቱ ልጆቹም ተይዘው መወሰዳቸውን የተመለከተው። ስለዚህም አሁን ላይ ጥቃት መክፈቱ ልጆቹን ሊያሳጣው ይችላልና ባለበት ለመሆን ይገደዳል። ኮሎኔል ኳሪች እንዳቀደው ጄክ ወደሱ መምጣቱን ተመልክቶ መገናኛ መስመሩን ከሎአክ ላይ በመውሰድ ልጆቹን ማዳን የሚፈልግ ከሆነ ብቻውን ወደ መርከቡ እንዲመጣ ያዘዋል። ጄክ ምርጫ ስላልነበረው ወደ መርከቡ ሄዶ እጁን ለመስጠት የተቃረበ ሳለ ግን በድንገት ያገለሉት ፓያካን ከባህሩ ዘሎ በመውጣት መርከቡ ላይ ከባባድ ጥቃቶችን መፈጸም ይጀምራል። ጄክም ይህንኑ አጋጣሚ በመጠቀም የመንደሩን ነዋሪዎች አስተባበረና በመርከቢቱ ላይ አይረሴ ጥቃት ማውረዱን ተያያዘው። አዳኞቹ ግዙፍ መንጠቆቻቸውን እያወናጨፉ ፓያካንን ለማጥመድ ሲረባረቡ፣ ናቪዎቹ ደግሞ በፈጣን ሱራኮቻቸው እየተወነጨፉ መውጫ ቀዳዳ ያሳጧቸው ጀመር። ከሁሉም ለየት ያለ ችሎታ ያላትና ኤዋ ጋር ልዩ የሆነ ቁርኝት የነበራት ኪሪ ተፈጥሮን የማዘዝ ችሎታዋን በመጠቀም በውሃ ውስጥ ያሉትን ወታደሮች ማጥቃት ላይ ነበረች። ከዚህም የተነሳ መርከቧ በእሳት መያያዝ ስትጀምር ስፓይደርም እድሉን በመጠቀም የመርከቧን መቆጣጠሪያ አበላሽቶ ቅርብ ከነበረ አለት ጋር ሄዳ እንድትጋጭ ያደርጋል። እሷ መስመጥ በጀመረችበት በዚያው ቅጽበት ጄክና ኮሎኔል ኳሪች እልህ አስጨራሽ ትንቅንቅ ውስጥ ነበሩና እንደተያያዙ ባህር ውስጥ ይወድቃሉ። አዳኞቹ በዚህ በኩል አሁንም ተስፋ ሳይቆርጡ ግዙፍ መንጠቆቻቸውን እያወናጨፉ ፓያካንን ለመጥለፍ ቢረባረቡም ፓያካን ግን የገዛ መሳሪያዎቻቸውን በእነሱ ላይ በማዞር ጀልባቸውን እንዳልነበረች ያደርጋታል። በሌላ በኩል ያልታየው ናታይም ወደ መርከቧ ዘሎ በመግባት የታሰሩት ወንድሙንና እህቶቹን ፈቶ ወደ ውሃው እንዲያመልጡ እያደረገ ሳለ ሎአክ ግን ወደ ውሃ ላይ ቀረው ስፓይደርን ሳላስመልጥ አልሄድም በማለቱ ናታይም ወንድሙን ለመርዳት መርከቧ ላይ ለመቆየት ይገደዳል። በዚያች የግርግር ቅጽበት ግን ከተዋጊዎቹ አንዱ ኪሪን በድጋሚ ይዛትና መርከቧ ላይ መልሶ ስላሰራት በማምለጥ ላይ የነበረችው ቱኬንን ተመልክታለችና ከተሴሪያ ጋር በመሆን እህቷን ለማስመለጥ ተረባረበች። ሆኖም ያላስተዋሉት ኳሪች ወዲያውኑ ደርሶ ተሴሪያን ወደ ባህሩ ከወረወራት በኋላ ቱክን ድጋሚ ከእህቷ ጋር ያስራታል።
ናታይም እና ሎአክ እዚህ ላይ በመንገዳቸው የሚመጡባቸውን ጠላቶች እየረፈረፉ በመሄድ ላይ ነበሩና በመጨረሻም የሚፈልጉት ስፓይደርን ያገኙታል። ይሁን እንጂ ወታደሮቹ ቀስ በቀስ ከበው ሊይዟቸው እየተቃረቡ ነበረ። ስለዚህም ናታይም ለሁለቱ ከለላ በመሆን ፈጥኖ ወደ ውሃው እንዲገቡ ያደርግና ብቻውን ከወታደሮቹ ጋር መፋጠጡን መረጠ። ከቅጽበት በኋላ እነ ስፓይደር ጋር ተቀላቅሎ ለማምለጥ ሲጣደፍ ግን ናታይም በጥይት ክፉኛ በመመታቱና በከፍተኛ መድማትን በመጀመሩ ሁሉም ተደናግጠው አቅራቢያቸው ወደ ነበሩት ወላጆቻቸው ጋር ይወስዱታል። የሚያሳዝነው ግን አደገኛ ቦታ ላይ በመመታቱ ያደረጉት ጥረት ሁሉ መና ቀርቶ ናታይም እናትና አባቱ ፊት ይሞታል። ቤተሰቡ በከፍተኛ ሐዘን ውስጥ ተዘፍቆ ባለበት በዚያች ቅጽበት ኳሪች ለጄክ በመነጋገሪያው በኩል መርከቧ ላይ ልጆቹን ይዞ እየጠበቀው በመሆኑ በሕይወት ሊያገኛቸው ከፈለገ ብቻውን እንዲመጣ ያዘዋል። ጄክም ይህን ጥሪውን እንደሰማ ልጆቹን ለማዳን ኮሎኔሉንም ለመጨረስ ሐዘን ላይ የነበረችው ባለቤቱን ኔይቲሪንና ስፓይደርን ይዞ ሎአክንም ከወንድሙ ጋር እንዲሆን በማሳሰብ እየሰመጠች ወዳለችው መርከብ ያቀናል። ሆኖም ሎአክ አሁንም አባቱ የሚለውን ከመስማት ይልቅ ከኋላው ተከትሏቸው መሄድን መረጠ። ወታደሮቹ ጄክ በዚህ በኩል ይመጣል ብለው በገመቱት አቅጣጫ አድፍጠው ሳለ እሱ ግን በስፓይደር መሪነት በሰዋራ ስፍራ ዘልቆ በመግባት አካባቢውን በቦምብ ያጋየው ጀመረ። ወታደሮቹ ባልታሰበው ጥቃት ግራ ተጋብተው ሲደናበሩ ጄክ እና ኔይቲሪ በንዴትና በታላቅ ቁጣ የታጠቁ ወታደሮችን አንድ ባንድ መረፍረፋቸውን ይቀጥላሉ። ኔይቲሪ በልጇ ሞት ምክንያት በከባድ ሐዘንና በታላቅ ቁጣ ተሞልታ ስለነበር ስፓይደር እንኳን ሳይቀር በፍርሃት ሊቀርባት ፈጽሞ አልደፈረም ነበረ። ጄክ እዚህ ጋር ልጁ ቱክን ከብዙ ትንቅንቅ በኋላ ከስር ነፃ ቢያወጣትም ኬሪ ግን አሁንም በኳሪች እጅ እንደታገተች ነበረችና የያዘውን መሳሪያ በሙሉ መሬት ላይ አስቀምጦ እጅ ለመስጠት ተገደደ። እዚህ ላይ ስፓይደር ከተደበቀበት ብቅ ብሎ አባቱ ኳሪችን ኬሪን እንዳይገድላት በእንባ ይማጸነው ጀመረ። በድንገት ግን ኔይቲሪ ሳትታሰብ ብቅ ትልና ስፓይደርን አንቃ በመያዝ ኬሪን የማይለቃት ከሆነ ልጁ ስፓይደርን በገዛ እጇ እንደምታሰናብተው መዛት ጀመረች። መጀመሪያ ላይ ኳሪች ስለ ስፓይደር ምንም ግድ እንደማይሰጠው ለማስመሰል ቢሞክርም ኔይቲሪ ማምረሯን ሲመለከት ግን ኬሪን ሳይወድ በግዱ ይለቃታል። ልጆቿን ሰብስባ በፍጥነት ለመውጣት ስትጣደፍ ጄክ ግን ከኳሪች ጋር ያለውን የቆየ ሂሳብ ለአንዴና ለመጨረሻ ጊዜ ለመዝጋት ወስኖ እልህ አስጨራሽ ትንቅንቅ ውስጥ ይገባል። ሁለቱም ቅልጥ ያለ ጸብ ላይ እንዳሉ መርከቧ እዚህ ላይ ቀስ በቀስ ወደ ባህር ውስጥ መስመጥ በመጀመሯና ማምለጫቸውን በሳት በመከበቡ ኔይቲሪና ልጆቿ ወደ መርከቧ ገብተው ሌላ መውጫ መንገድ ለመፈለግ ይገደዳሉ። ሆኖም በግርግሩ ኔይቲሪ ከቱክ ስፓይደር ደግሞ ከኪሪ ጋር ተከፍለው ሁለቱም ቡድን ማምለጫ መንገድ ፍለጋ በምትሰጥመው መርከብ ውስጥ አሰሳቸውን ይቀጥላሉ። እንደ ድል ሆኖ ከኋላ ተከትሏቸው የመጣው ሎአክ ኪሪንና ስፓይደርን አግኝቶ ሲታደጋቸው ቱክና ኔይቲሪ ግን መውጫ አጥተው እየሞላ ባለው ውሃ ታፍነው ለመሞት የተቃረቡ ነበረ። ያኔ ኪሪ በሚያስደንቅ ሁኔታ ከተፈጥሮ ጋር ያላትን ዝምድና በመጠቀም ወደ እናቷና ወደ እህቷ በውሃ ውስጥ ለረጅም ጊዜ እንዲቆዩ የሚያስችላቸውን የባህር ላይ እንስሳቱን እንዲደርሱላቸው ልካ ከመርከቡ ታስመልጣቸዋለች። ጄክ በዚህ በኩል ኳሪችን ከብዙ እልህ አስጨራሽ ትግል በኋላ ራሱን ስቶ በባህር ውስጥ ሰምጦ እንዲሞት ትቶት እንደሄደ እሱም ለረጅም ጊዜ ውሃ ውስጥ ሆኖ ሲፋለም በመቆየቱ አየር አጥሮት ሲያጣጥር ነበርና ልጁ ሎአክ ደርሶ ከመርከቡ ይዞት ይወጣል። ፓያካንም ሎአክንና ጄክን ወደ ላይ እንዳወጣቸው ጄክ በመጨረሻ ልጁ ሎአክን በሰራው ስራ እንደኮራበት ገለጸለት። ወዲያው ነበረ ቀሪው ቤተሰቡ የተቀላቀላቸው። መጨረሻ የቀረው ግን ስፓይደር ነበር። ከውሃው ለመውጣት እየዋኘ በሚሄድበት ጊዜ ግን አባቱ ኳሪች በባህሩ ወለል ላይ ራሱን ስቶ ስለተመለከተው ከራሱም ጋር ታግሎ ጥሎት መሄድ አላስችል ስላለው ኮሎኔሉን ከባህር ውስጥ ጎትቶ በማውጣት ከሞት ያተርፈዋል። ኳሪች ራሱን ከሳተበት ሲነቃ ስፓይደር ሕይወቱን እንዳተረፈለት ተመልክቶ አብሮት እንዲመጣ ጠየቀው። ስፓይደር ግን ግብዣውን ውድቅ በማድረግ እየዋኘ እነ ጄክን ለመቀላቀል ወሰነ። ይሄ ሁሉ ነገር ካለፈ ከጥቂት ቀናት በኋላ ቶኖዋሪ በጎሳው ባህል መሰረት ለናታይም የቀብር ስነ ስርዓት ይፈጽምለታል። ስነ ስርዓቱም ተፈጽሞ ናታይም ወደ ኤዋ ሄዶ ከተፈጥሮ ጋር መዋሃዱ ሲታወቅ ጄክና ኔይቲሪም የነፍሳት ዛፍ ጋር በመሄድ ልጃቸውን ለአንዴና ለመጨረሻ ጊዜ ሰናበቱታል። ታሪኩ የሚጀምረው የጄክ ሁለቱ ወንድ ልጆቹ ኢክራኖቻቸው ላይ ሆነው በሰማይ ላይ በነፃነት እየበረሩ እየሳቁና በደስታ ጊዜያቸውን ሲያሳልፉ እያሳየን ሲሆን በመጨረሻም መሬት እንዳረፉ የሎአክ ወንድም ናታይም መሄጃ ጊዜው እንደደረሰ ነግሮ ከመሄዱ በፊት ግን አሟሟቱ እንዴት እንደነበረ ይጠይቀዋል። ሎአክም እያዘነ በጥይት ተመቶ እንደሞተ ይነግረዋል። ይህ ሁሉ በገሃዱ ዓለም እየተፈጸመ ያለ አልነበረም። ይልቁንም ሎአክ ከነፍሳት ዛፍ ጋር ተገናኝቶ በመንፈሱ ብቻ ያደረገው ጉዞ ነበር። ሎአክ በታላቅ ወንድሙ በናታይም ሞት ምክንያት ውስጡ ክፉኛ ቆስሏል።
ለስፓይደር ሲል ወደ ኋላ ተመልሶ እንደነበረ ቢያውቅም አባቱ ጄክ ግን በልቡ ለደረሰው አደጋ ተጠያቂ እንደሚያደርገው ውስጡ ማሰቡ አልቀረም። ሲጀምር ትዕዛዝ ተላልፎ ወደዚያ ቦታ ባይሄድ ኖሮ አያዙም ነበረ። ትዝታው እየደበዘዘ ሲሄድ ሎአክ የሱ ድርጊት ለወንድሙ ሞት ምክንያት እንደሆነና ይህ የጥፋተኝነት ስሜት ለዘላለም አብሮት እንደሚኖር ተገንዝቦ በመጨረሻ እውነቱን ይቀበላል። ኔቲሪ በዚህ በኩል ለሞተው ልጇ በማደሪያ ውስጥ ሆና በናቪ ቋንቋ ስትዘፍንና ስትጸልይ ነበር። በተመሳሳይ ሰዓት ሎአክ ከአባቱ ጄክ እና ትሴሪያ ጋር በመሆን መርከቧ በሰመጠችበት ቦታ ጠመንጆችንና የጦር መሳሪያዎችን አሰሳ ላይ ነበር። ሆኖም በመሃል ሎአክ የተሰበረውን የእናቱን ቀስት ከሰመጡት ቁሳቁሶች ውስጥ ያገኘዋል። ይህን ይዞ ለአባቱ ሲያሳየው ግን ጄክ ከመደሰት ይልቅ ለእናቱ ሌላ ህመም ነውና ተቆጥቶ እንዳይነግራት እንዲደብቀውም ነገረው። የሚያስፈልጋቸውን መሳሪያ ይዘው ወደ ጎሳው ሲመለሱ ያየቻቸው ሮናል የተከለከሉ የብረት መሳሪያዎችን አብራቸው በመፈለጓ ልጇ ትሴሪያን ትገስጻት ጀመረች። እነዚህ መሳሪያዎች ልቦናቸውን በክፋት እንደሚመርዙባቸው ታውቃለችና በባህላችን እኚህን መጠቀም ክልክል ነው፣ ለመጠበቅም ቢሆን ኤዋ ትጠብቀናለች ስትል ጄክን ታሳስበዋለች። ጄክ ግን ያለፈውን ጥቃት የተረፉት በተአምር በመሆኑ ሽንፈታቸውንም አሜን ብለው እንደማይቀበሉና አሁንም ተመልሰው መምጣታቸው ስለማይቀር ጠመንጃ ይዞ ለሚመጣ ጠላት ጦር ይዤ አልገጥመውም በማለት ቶኖዋሪን ሊያሳምነው ሞከረ። ቶኖዋሪም ቀበል አድርጎ አሁን የሚያስፈልጋቸው ጠመንጃ መሰብሰብ ሳይሆን ቶሩክ ማክቶነቱን ድጋሚ አንስቶ በፊት እንደታደጋቸው አሁንም ጥሪውን ተቀብሎ እንዲታደጋቸው መሆኑን ግልጽ ያደርግለታል። ጄክ ግን ከኃይለኛው አውሬ ጋር አንድ ሲሆን የሚያደርሰውን ጥፋት ድጋሚ ማየት ባለመፈለጉ ዳግመኛ የቱሩክ ማክቶ ሚናን ለመቀበል ፈቃደኛ እንዳልሆነ ነገራቸው። በዚህ ሁሉ መሃል ኮሎኔል ኳሪችና ጦረኞቹ ናቪዎቹን ለማደን የሚያደርጉትን ያላሰለሰ ጥረት ቀጥለዋል። የት እንዳለ ግልጽ የሆነ ፍንጭ ባያገኙምና አንዳንዶቹ ተስፋ ለመቁረጥ ቢያስቡም ኳሪች ግን አሁንም ቢሆን ጄክንና ቤተሰቡን ፈልጎ እስኪጨርሳቸው ድረስ መቼም እንደማያቆም ቃል ይገባላቸዋል። ሎአክ እዚህ ጋር ማናቸውም በግልጽ ባይናገሩትም ለተፈጠረው ነገር ሁሉ ጥፋተኛ አድርገው እንደሚወቅሱት እየተሰማው እንደሆነ ከጎኑ ሁሌ የማጠፋው ትሴሪያን እየነገራት ነበር። የነካው ነገር ሁሉ እየተበላሸና ጥፋቱ እየበዛ ስለመጣበት ከሐዘኑ መውጣት አልቻለም። በእጁም በሱ ምክንያት የተሰበረውን የእናቱን ቀስት ይዞ ራሱን ሲኮንን እንደቆየ ትሴሪያ ቀስቱን እንደምትጠግንለት በመግለጽ ልታረጋጋው ትሞክር ነበር። በዚህ በኩል ደግሞ ኔቴሪ ጋር የነበረው ጄክ ወደ ጦርነቱ መመለሳቸው እንደማይቀር ይገልጽላትና ለቀጣይ የሚሆናትን ልዩ ቀስት አዘጋጅቶ ይሰጣታል። ሆኖም ኔቴሪ የነቶኖዋሪን አቋም በመቀበል መሳሪያውን አልቀበለም በማለት ቀስቱን እዚሁ ፊቱ ትጥለዋለች። ጄክም ትዕግስቱ ተሟጦ በቁጣ ቀኑን ሙሉ በጸሎት ማሳለፏ እንደሚያበሳጨውና ከቤተሰቧ ጋር መሆን እንዳለባት በመግለጽ ይጮህባታል። ኔቴሪም ንግግሩን አቋርጣ በለቅሶ በታጀበው ድምጿ አባቷን ማጣቷ፣ ልጇን መቅበሯ፣ ከወገኖቿን መለየቷን አንስታ አሁን ለሷ የቀራት ብቸኛ ነገር ለአምላኳ ኤዋ ያላት ታማኝነት ብቻ እንደሆነ ገለጸችለት። ስለዚህም ኤዋ እንደምትጠብቃቸው በጽኑ ማመኗን በለቅሶ ሆና ስትገልጽለት ጄክም በረድ ብሎ እሱ አብሯት እንዳለ ይነግራትና አቅፎ ያጽናናት ጀመረ። እነሱ በሐዘን ውስጥ ሳሉ ስፓይደር፣ ሎአክና የቶኖዋሪ ልጆች ከፓያጋን ጋር ጊዜ እያሳለፉ ናታይም ምን ሆኖ እንደተለያቸው እያወጋቸው ያመሻሉ። ምሽት ላይ ተኝተው ሳሉ የስፓይደር የመተንፈሻ ጭንብል ኦክሲጅን ይጨርሳል። ሁሉም ደንግጠው በመነሳት መቀየሪያ ለመፈለግ ሲረባረቡ ኔቲሪ ግን ለነገሩ ግድ ሳይሰጣት ለብቻዋ ቆማ ትመለከት ነበር። በመጨረሻም ስፓይደርን እንዳተረፉት ጄክ የባለቤቱን ግድ የለሽነት በትዝብት ብቻ ያልፈዋል። በማግስቱ ዊንድዎከርስ የተባሉ ተጓዥ ነጋዴዎች ወደ መንደሩ ስለመጡ ሁሉም ሊቀበሏቸው ይወጣሉ። በዚህ መሃል ጄክ የጎሳውን መሪ ጠጋ ብለው ስፓይደርን ኦማቲካዮቹ ያሉበት ቦታ ያሉ ሰዎች ጋር እንዲወስድለት ጠየቀው። ከዚያም ቤተሰቡን ሰብስቦ በስፓይደር ጉዳይ እሱና ኔቲሪ የወሰኑትን ነገር ይነግሯቸዋል። የስፓይደር ኦክሲጅን እያለቀ በመሆኑ ለደህንነቱ ሲሉ ወደ ወገኖቹ ሊመልሱት ወስነዋል። ሆኖም ስፓይደር እኔ እዚህ ቤተሰብ አባል ነኝ በማለትና መለየት እንደማይፈልግ በመግለጽ እንዳይልኩት በጭንቅ ተማጸነ። ኪሪ፣ ቱክና ሎአክን በአባታቸው ውሳኔ ደስተኛ አልነበሩም። እንዲያውም ሎአክ አባቱን ቀጥ ብሎ አይኑን እያየ አንድ ወንድሙን ቀድሞ እንዳጣና ሌላ ወንድሙን ደግሞ ለማጣት ዝግጁ እንዳልሆነ በድፍረት ይነግረዋል። ሌላ አማራጭ ስላልነበረው ጄክ የተለየ እቅድ አመጣ። የስፓይደር የሚሄድ ጉዳይ እንዳለ ቢሆንም ቤተሰቡ በሙሉ ከነጋዴዎቹ ጋር አብረው ሄደው ኦማቲካዎቹ ዘንድ ጥለውት ለመመለስ እግረ መንገዳቸውም የቤተሰብ ጉዞ ለማድረግ ያስማማቸዋል። የጎሳው መሪ እነሱን ይዞ መሄዱ ለጥቃት ቢያጋልጠውም ጄክ ቶሩክ ማክቶ እንደመሆኑ መጠን ከለላ እንደሚያደርግላቸው ቃል በመግባትና በማስማማት ጉዟቸውን ይጀምራሉ። ሎአክ
ምንም እንኳን ወንድሙ ክፉኛ ቢናፍቀውም በእነዚህ ሰማያዊ ከፍታዎች ላይ ሲወጣ ወንድሙ ከሱ ጋር ያለ ስለሚመስለው የአየር ላይ እንቅስቃሴዎቹን መለማመዱን ቀጥሏል። ሆኖም ጄክ አሁንም ከናታን ሞት በኋላ ከሎአክ ጋር የነበረው ግንኙነት የቀዘቀዘ ነበረ። በመንገዳቸው ላይ ሎአክ አባቱን ጠጋ ብሎ ጠመንጃ ለመያዝም ሆነ ከጎኑ ሆኖ ለመዋጋት ዝግጁ በመሆኑ እንዲያስታጥቀው ይጠይቀዋል። ነገር ግን ጄክ መገናኛ መሳሪያውን እንኳን በስርዓት መያዝ ባለመቻሉ ፈጽሞ ያንን ኃላፊነት ሊሰጠው አልፈቀደም። ሎአክም በመጥፎ ሁኔታ ስላስተናገደው አዝኖ ከፊቱ ዞር ይላል። በዚህ በኩል ሰዎቹ ጋር የኳሪች ባልደረቦች በቅርቡ የተቀረጸ ምስል እንዳገኙ እያሳወቁት ነበር። ምስሉ ብዙም ሳይርቅ የነፋስ ጎሳ አባላት ስፓይደርንና ቤተሰቡን ይዘው ሲጓዙ የሚያሳይ ነበርና ይህን ወሳኝ መረጃ እንደያዙ በፍጥነት ሳያመልጧቸው ለመያዝ ይወጣሉ። ታዲያ በዚህ ቅጽበት ነው አሽ ፒፕል ወይም ማንኳን የተባሉ ጎሳዎች በድንገት ከየት መጡ ሳይባል በሰላም እየተጓዘ የነበረውን መንገደኛ ለማስተጓጎል ብለውም ለመዝረፍ አድብተው ጥቃት የሰነዘሩባቸው። ጄክም ከሚስቱ ጋር ሆኖ እነሱን ለመመከት በሚሄድበት ወቅት ሎአክን እዚያው ቀርቶ ወንድምና እህቶቹን እንዲጠብቅ አዘዘው። ሎአክ ግን አሁንም የሚሰማ አልነበረም። ወዲያውም ጠመንጃውን ፍለጋ ቢሄድም የመገናኛ መሳሪያውን በድጋሚ ረስቶት ነበር የሄደው። ከቅጽበት አስታውሶ ለመመለስ ቢፈልግም ቦታው በሳት ተቃጥሎ መገኛውም ከጥቅም ውጭ ሆኖ ነበር የጠበቀውና እሱን ትቶ ብቃቱን ለማሳየት ባደረገው የሞኝ ሙከራ በመጨረሻ ኢክራኑን ያጣል። በዚህ ሁሉ ቫራንግ የተባለችው ጨካኟ የማንኳኖች መሪ ከላይ ሆና ሁሉንም ስትከታተል ነበር። በዚያ ትርምስ መሃል ኔይትሪን ለይታ እንዳገኘቻትም ሁለቱም በአየር ላይ ላስጨራሽ ግብግቡን ይያያዙታል። በመጨረሻም ግን ኔይትሪ በቀስት በመመታቷ ራሷን ለመከላከል ብትሞክርም አቅም አንሷት ከኢክራኗ ከከፍታ ላይ ትወድቃለች። በዚህም ብቻውን የቀረው ጄክ ቤተሰቡ ጠፍተውት በተደጋጋሚ ጥሪ ቢያደርግም የሚመልስለት ማንም አልነበረም። ልጆቹ መገናኛቸውን ሳይዙ ኢክራናቸው ላይ ሆነው ለጥቂት ሲያመልጡ፣ የነፋስ ጎሳ አባላት ግን እንደነሱ እድለኞች አልነበሩም። የኪሪም ኢክራን ክፉኛ ቆስሎ ስለነበረ ብዙም ሳይርቁ ወደ መሬት ወርደው ለነፍሳቸው ሲሉ ፍጡሩን ጥለውት ለመሄድ ይገደዳሉ። አሁንም ግን የስፓይደር የመተንፈሻ ጭንብል ኦክሲጅን እያለቀ በመምጣቱ ምትክ ለማግኘት የግድ ወደ ወደቀው በራሪ መርከብ መመለስ እንዳለባቸው አውቀው ጉዟቸውን ወደዚያ ያደረጉ። እዚያም እንደደረሱ የማንኳኖቹ መሪ የሆነችው ቫራንግ እጅግ ዘግናኝ ድርጊት ስትፈጽም ድንገት ተመለከቷት። በእጇ ያስገባችውን አንዱ ናቪ ለዘላለም ሰላም እንዳያገኝ ወይም ወደ ኤዋ መመለስ እንዳይችል ኩሮ የተባለውን የሰውነት ክፍሉን እየቆረጠችበት ነበር። በዚህ መሃል በተደበቁበት መኖራቸው በመጋለጡ አጥቂዎቹ ልጆቹን አድነው ለመያዝ ያሳደዷቸው ጀመሩ። ሆኖም ሎአክ በያዘው ጠመንጃ አንዱን ማንኳን መሬት ላይ አስቀርቶ ሲሸሹ ቫራንግ በቦታው ደርሳ ይህንን አዲስ የጥፋት መሳሪያ አይታው አታውቅምና በግርምት ሆና ምንነቱን ስትመለከት ትቆያለች። ከዚያም ታጣቂዎቿን ልጆቹንና መሳሪያውን ይዘውላት እንዲመጡ ስላዘዘቻቸው እነ ሎአክ ለማምለጥ ያላቸው ብቸኛ አማራጭ ወደ ባህር ውስጥ መዝለል ነበርና ተያይዘው ወደ ውስጥ ይገባሉ። በዚህ በኩል ደግሞ የኔይትሪ ኢክራን አብራሪዋ የት እንደወደቀች ፍለጋ ላይ ነበረችና በመጨረሻም ፈልጋ ታገኛታለች። ኔይትሪም ቆስላ ቢሆንም በጭንቅ ወደ ኢክራኗ ላይ እንደወጣች ወደ ኦማቲካያ ጎሳዋ እንድትወስዳት ትነግራትና ኢክራኗም ያለማቋረጥ ቀጥታ በረራዋን ጀመረች። ልጆቹ ከአዳኞቻቸው እያመለጡ ሳሉ የስፓይደር ኦክሲጅን ሊያልቅ ጥቂት ሰኮንዶች ብቻ እንደቀረው ማሽኑ ድምጽ ማሰማት አላቆመም። ስለዚህም ከጨረሰ መሞቱ ነውና ሌላ አማራጭ ስላልነበራቸው አሁንም በራሪው መርከብ ወደ ወደቀበት ወደ ኋላ ለመመለስ ተገደዱ። ሎአክ እንዲህ ባለው አስቸጋሪ ሁኔታ ውስጥ ምን ማድረግ እንዳለበት ግራ ስለገባው የመወሰን ኃላፊነቱ በሱ ላይ መውደቁ ቢጠላውም በፍርሃት ውስጥ ሆኖ ግን ወንድምና እህቶቹን እየመራ መመለስ ጀመረ። በዚህ በኩል ደግሞ ልጆቹንና ባለቤቱን በጫካ ውስጥ ሲፈልግ የነበረው ጄክ መርከቧ የወደቀችበት ስፍራ ደርሶ አሰሳ ላይ ያለ የስፓይደርን ጭንብል ያገኘዋል። ሆኖም ይመጣሉ ብሎ ያልጠበቃቸው ኳሪችና ቡድኑ አድብተው ይይዙትና ይደበድቡት ጀመሩ። በቁጥጥር ስር አውለውም ሊወስዱት ሲዘጋጁ ጄክ ቀና ብሎ ኳሪችን እየተመለከተ ልጁ ስፓይደር ኦክሲጅኑ እያለቀበት መሆኑን ይባስም ብሎ ጥቃት ባደረሱባቸው ማንኳን ተብለው በተጠሩ አረመኔዎች እየታደኑ ሽሽት ላይ ናቸው ሲል በአስቸኳይ ሊደርሱለት እንደሚገባ ያሳውቀዋል። ምንም እንኳን ኮሎኔል ኳሪች በስንት ጉድ ሲፈልገው የነበረው ጄክን አግኝቶ መመለስ ቢችልም ስፓይደርን ለሞት ትቶት መሄድ አላስችል ብሎታልና በአስቸኳይ የሄዱበትን ፈለግ ተከትሎ እንዲወስዳቸው ያደርጋል። ስፓይደር እዚህ ጋር አየር አጥሮትና አቅሙ ሙሉ በሙሉ ተሟጦ ስለነበር ሎአክ በጀርባው አዝሎ ጥቂት ለመጓዝ ሞከረ። ሆኖም የመጨረሻ ደረጃው ላይ በመድረሱ ህልፈቱ መቃረቡ ያስፈራት ኪሪ በእጆቿ ይዛ ወደ ኤዋ ልመናዋን ጀመረች። ብቸኛው መፍትሄያቸው ማስኩን ፍለጋ መሄድ ብቻ መሆኑን የሚያምነው ሎአክ ግን ለሱ አሁን ጊዜው የጸሎት አልነበረምና ስፓይደርን ከእጆቿ ወስዶ ቅያሪው ወዳለበት ለመጓዝ ይነሳል።
ያን የነበረ በለቅሶ ልመና ላይ የነበረችው ኪሪ እነዛን የኤዋን ምልክቶች ያየቻቸው። ታዲያ ለሷ እኚህ ፍጥረታት የኤዋ መልሶች ነበሩና በሞት አፋፍ ላይ የነበረው ስፓይደርን በጠቆሟት ቦታ ላይ ልክ እንዳሰኛችው ልዩ ኃይሏን ተጠቅማ ፈጠንም ብላ ከፍጥረቱ አንዱን በስፓይደር አፍ ውስጥ አስገብታ ጸሎት ማድረጓን ስትቀጥል በሚገርም ሁኔታ ስፓይደር ከቆይታ በኋላ ነቅቶ የፓንዶራን አየር ሳይቸገር መተንፈስ ጀመረ። ስፓይደር ሲነቃ ይህ እንዴት ሊሆን እንደቻለ እዚያ ከነበሩት ማንም የገባው አልነበረም። ስፓይደርም ጭምር ቢሆን የሞተና ሰማይ ያለ መስሎት የነበረ ቢሆንም ነገሩ ግን የተገላቢጦሽ መሆኑን ሲነገረው በደስታ መፈንጠዝ ጀመረ። ሆኖም ያ ደስታ ብዙም አልቆየም። በድንገት እነሱን አሰሳ ላይ የነበሩና ጩኸታቸው የሰሙ ማንኳኖች ወደዚያ የቀስት ናዳ አውርደው በቁጥጥር ስር ያውሏቸዋል። ማንኳን የተባሉ ጎሳዎች ምንም እንኳን ናቪ ቢሆኑም ከሌሎቹ የሚለዩት የኤዋን አምላክነትን የካዱ ከዛም ይልቅ እሳትን እንደ አምላክ ወደ ማምለክ ያዘነበሉ መሆናቸው ነበረ። ጥፋትና ሁከት መለያቸው የሆነው እነዚህ ማንኳኖች ሕፃናቱን በቁጥጥር ስር እንዳዋላቸው መሪያቸው የሆነችው ቫራንግ ቀርባ ሳይቸገር የፓንዶራን አየር ሲተነፍስ የተመለከተችው ስፓይደርን ትኩር ብላ ታየው ጀመረች። ኪሪም ያኔ ይህ ተአምር የሰራችው አምላካቸው ኤዋ እንደሆነች ስትናገር ቫራንግ በቁጣ የስፓይደርን አንገት እንደያዘች አምላክሽ በዚህ ስፍራ ስልጣን የላትም ትላታለች፣ ፈላጭ ቆራጭ እሷ መሆኗን እያሳየች። ቫራንግ በመቀጠል ፊቷን ወደ ሎአክ ታዞርና የጠመንጃውን የማጥፋት ችሎታ አስቀድማ በመመልከቷ መሳሪያውን እንደተቀበለችው እንዴት እንደሚሰራ እንዲነግራት ታዘዋለች። ልክ በዚህ ሰዓት ነበረ ኳሪችና ጄክ ወደ ቦታው የደረሱት። ቫራንግ ሎአክን ስለ መሳሪያው አጠቃቀም በመጠየቅ ላይ ሳለች ጄክ ከታሰሩበት እንዲፈታውና ልጆቹን እንዲያስመልጥ ሲጠይቅ ነበርና ነፃነቱን እንደሰጠው ከበስተጀርባ በኩል በመዝለል ጥቂት የማይባሉ ታጣቂዎችን መረፍረፍ ጀመረ። ኳሪችም በመሃል ጣልቃ በመግባት ቫራንግን በቁጥጥር ስር ያውላታል። ሆኖም ቫራንግ አዘናግታ ቁርኝት በመፍጠር ባልጠበቀው ሁኔታ መሬት ላይ እንደዘረረችው በቁጥጥር ስር አድርጋ ከመሞቱ በፊት መሳሪያውን እንዴት ልትጠቀምበት እንደምትችል ማወቅ ስለፈለገች እንዲያሳያት ታዘዋለች። እሱም አንድ በአንድ ሳይወድ በግዱ ያስተምራት ጀመረ። ቫራንግ የምትፈልገውን የጥፋት መሳሪያውንም ካገኘች በኋላ ባዕድ የሆነውን እነሱን የመሰዋት ስነ ስርዓታቸውን ለመጀመር ተዘጋጀች። በዚህ በኩል ክፉኛ የቆሰለችው ኔቲሪ ኢክራኗ ላይ ሆና ኦማቲካዎቹ ጋር በመድረሷ እናቷ ሞአትና የጎሳው መሪ ወዲያውን ተቀብለው ቁስሏን ለማከም መረባረብ ላይ ነበሩ። ማንኳኖቹ የባዕድ ስርዓታቸውን ለማከናወን ዝግጅት እያደረጉ ባለበት ኪሪ እዚህ ጋር ማንም ሳያስተውላት ከዛፎቹ ጋር በመተሳሰር ጠባቂዎቹን አንድ ባንድ እየለየች ማጥቃት ላይ ነበረች። ከዚህም የተነሳ የሚመለከታቸው አልነበረምና ሁሉም እስረኞች በዝግታ ከቦታው ሸሽተው ያመልጣሉ። ሆኖም በዝግጅት ላይ የነበሩት ሁሉም እስረኞች ካመለጡ በኋላ ነበረና የነቁት። የሚሰቡት ሸሽተዋልና ስርዓታቸውን ትተው አድናቸውን ድጋሚ ለመጀመር ተገደዱ። ቡድኑ እዚህ ጋር በወንዝ ተከልለው እያመለጡ ባለበት በዚህ በኩል ደግሞ ሕክምና ሲደረግላት የነበረችው ኔቲሪ ልጆቼን እያለች ከተኛችበት ትነቃለች። ረግረጋማ በሆነው ቦታ ውስጥ ጉዟቸውን ቀጥለው እረፍት ለማድረግ እንደወሰኑ ጄክ ላደረገለት እርዳታ ኳሪችን ለማመስገን ጊዜ ወሰደ። ኳሪች ግን ይህን ያደረገው ለስፓይደር ሲል ነበርና አሁንም ቢሆን ጠላቶች መሆናቸውን ምንም እንኳን ስለተዳከሙ ግብ ግብ መቅጠም ባይችሉም ሌላ ጊዜ ሊያድነው መምጣቱ እንደማይቀር ይነግረዋል። ኳሪች ለጄክ ያለው ጥላቻ ከፍተኛ ቢሆንም ልጁን መልካም ሰው አድርገው ስላሳደገው ከልቡ ለማመስገን ግን ወደ ኋላ አላለም። ጄክ ይህንን እንደሰማ ልጁ ስፓይደር የሆነለትን ተአምር አይቷልና ኮሎኔሉን ወደ ናቪዎቹ እንዲቀላቀል ጥሪ ያደርግለት ጀመረ። ኳሪች ግን ምንም እንኳን በዙሪያው እየሆነ ያለውን ተአምር ቢመለከትም ቀድሞውኑ ለየትኛው ወገን እንደሚጫወት የወሰነ ሰው በመሆኑ የናቪዎቹን የህይወት ፍልስፍና ተቀብሎ ህይወቱን ለመለወጥ ፍላጎት አልነበረውም። ጎ ሲቀድ እነ ጄክ በቅርብ የኤክራኖችን ጩኸት ይሰሙና ለመሸሽ ዝግጅት ጀመሩ። ሆኖም የመጡት ኔቲሪን ተከትለው ሲበሩ የነበሩ ኦማቲካዎቹ ነበሩና ሁሉም በደስታ ሲገናኙ ኳሪች በዝምታ ተለይቷቸው ይሄዳል። እዚህ ጋር ስፓይደር የፓንዶራን አየር ያለ ማስክ በራሱ ሲተነፍስ ያዩት ሁሉም ዶክተሩ ሳይቀር ግራ በመጋባት ሲዋጡ፣ በዚህ በኩል ደግሞ ኳሪች ወደ መንደሩ ደርሶ የስፓይደርን አዲስ ተአምራት ሪፖርት እያደረገ ነበር። ሁሉም በመጨረሻ ወደ ሰፈራቸው ሲመለሱ ልጆቹ አያታቸውን ለማግኘት ይሄዳሉ። ዶክተሮቹም በዚህ በኩል ተከታታይ ጥልቅ ጥናቶችን ካደረጉ በኋላ በስፓይደር ውስጥ የተፈጠረው አዲስ ያተነፋፈስ ስርዓት ህይወቱን እንደታደገው ያስረዳቸዋል። ብሎም ልክ እንደ ናቪዎቹ ኩሩ ማውጣት ጀምረዋል። ሆኖም ይህ ዜና ለጄክ አስፈሪ ነበር። ሰዎቹ በፓንዶራ ላይ ያለ ጭንብል የመኖር ሚስጥር በኳሪች ሪፖርት አማካኝነት ማወቃቸው አይቀርም። ስለዚህም ስፓይደርን በእጃቸው አስገብተው ጥናትና ምርምር በማካሄድ ሁሉም ሰው የፓንዶራን አየር ሳይቸገር እንዲተነፍስ ብሎም መኖሪያው እንዲያደርጋት ማድረጋቸው እንደማይቀር ያውቃል። ይህ ከሆነ ደግሞ የራሳቸውን ፕላኔት እንዳበላሹ ፓንዶራንም ወረው ምና እንደሚያስቀሯትና የናቪዎችም የመኖራቸው ህልውና እንደሚናጋ እርግጥ ነበር።
ኪሪ የኦማቲካ የመንፈሳዊ መሪ ከሆነችው ከአያቷ ጋር በነበረችበት ወቅት የነፍሳት ዛፍ ጋር ትገናኝና እውነተኛ ማንነቷን ለማወቅ በሚል ኤዋን ለምን እንደማትሰማት በጭንቅ እየተማጸነች ነበር። ሆኖም በድንገት ከቁጥጥር ውጭ ሆና ድጋሚ መንቀጥቀጥ ጀመረች። ትንሽ ጋብ እንዳለላት ስለ ሕይወቷ የተጨነቁት ቤተሰቦቿና ዶክተር ኖርም እውነቱን ሊነግሯት ይቀመጣሉ። ያኔም ኪሪ ለመጀመሪያ ጊዜ ከወንድ ዘር ያልተገኘችና አባትም የሌላት ናቪ መሆኗን ሰማች። እናቷ በሞት አፋፍ ላይ በነበረችበት ወቅት ኤዋን እንድታድናት ተማጽኗት የነበረ ቢሆንም ዶክተር ግሬስን ከማዳን ይልቅ ሴት ልጅ እንድትጸንስ አደረገች። ለዚያም ነበረ ኪሪ ከሌሎች የተለየች ሆና እነዛን እንግዳ ታምራቶችን ስትሰራ የምትታየው። በሰማችው ነገር እንግድነት እንደሚሰማት ያወቁት ጄክ እና ኔቲሪም ምንም ቢፈጠር ያለምንም ቅድመ ሁኔታ እንደሚወዷት ነግረው ያጽናኗት ጀመሩ። ከቆይታ በኋላ ስፓይደር የሕክምና ምርመራውን እያደረገ ባለበት ወቅት ጄክ ሰዎቹ ስፓይደርን እጃቸው ውስጥ ካስገቡት የሚመጣውን ጥፋት ያስረዳታል። ኔቲሪም ይህንን እንደሰማች ዘራቸውን ከጥፋት ለመጠበቅ የልጁን ሕይወት አስቀድሞ ማጥፋት እንዳለባቸው ትነግረዋለች። በዚህ በኩል ሰዎቹ ቱልኩን አደናቸውን አጠናክረው ቀጥለዋል። ከዚያም የተነሳ ጄክ ቤተሰቡን ይዞ ወደ ሜትካይናዎቹ ሲመለስ ከቶኖዋሪ አንደበት ሰዎቹ በቱልኩኖቹ ላይ የሚያደርሱት ጥቃትና አደን ከመቼውም በላይ የባሰ መምጣቱን፣ ፓያካን የተባለው የሎአክ ቱልኩንም ወጣት ቱልኩኖችን እያነሳሳ ሰዎቹን ማጥቃት እንዳለባቸው በማስተባበር እያሳመጻቸው መሆኑን ያሳውቀዋል። ከዚህም የተነሳ የቱልኩን ጉባኤ በፓያካን ላይ የመጨረሻ ፍርድ ለመስጠት አስቸኳይ ስብሰባ ጠርቷል ይለዋል። ይህ ሁሉ ሲሆን ቀስቷን ድጋሚ ለማስወንጨፍ የጓጓችው ኔቲሪ ሁሉ ነገሯ በማይመቻት በሮና ልጅ እየታከመች ነበር። በዚያው ምሽት እንደተባለው ቱልኩኖቹ ችሎቱን ይጀምሩና በወጣቶቹ ቱልኩኖች መካከል መጥፎና መርዛማ ሐሳቦችን እየረጨ ነው በሚል ክስ በፓያካን ላይ ያላቸውን ጥልቅ ቅሬታ ይገልጻሉ። በዚህ መሃል ይህን የማይረባ ክስ ሲሰማ የቆየው ሎአክም አባቱን ጣልቃ ገብቶ ፓያካን ያደረገላቸውን መልካም ነገር ሁሉ እንዲመሰክር ይማጸነው ጀመረ። ሆኖም ጄክ ምንም ለመናገር ፈቃደኛ አልነበረምና ውሳኔው ተወስኖ ፓያካንም ርቆ እንዲሰደድ ተወሰነበት። ሎአክ ይህን ውሳኔ እንደሰማ በተቃውሞ በቁጣ ገንፍሎ ይነሳል። ፓያካን ስለነሱ ደህንነት ሲል መዋጋቱንና እዚህ ካሉ ሰዎች ሁሉ ብርቱ መሆኑን እየጮህ በመግለጽ ውሳኔያቸውን ድጋሚ እንዲያጤኑት ጠየቀ። አባቱ ጄክም ልጁ መናገር በሌለበት ጊዜ በድፍረት ችሎቱን በማቋረጡ ተቆጥቶ ከስብሰባው ጎትቶ ገለል ወዳለ ቦታ ይወስደውና አሁን ያሉት ቤታቸው ስላልሆኑ የራሳቸውን ፍላጎት በሌሎች ላይ መጫን እንደማይችሉ ያሳስበው ጀመረ። ከዚያም ይሄ ወንድሙ እንዲገደል ምክንያት የሆነውን ግድ የለሽነቱንና ብስለት ማጣቱን እንዲተው በቁጣ ይነግረዋል። ያኔ ሎአክ አባቱ ለናታይም ሞት ሁሌ ይወቅሰው እንደነበረ በመረዳቱ በእንባ እየታጠበ ጥፋቱ የሱ እንዳልነበረ ሊያስረዳው ሞከረ። ኔቲሪ ባለቤቷ ሎአክን ምን ብሎ ልቡን እንደሰበረው ሰምታለችና ምን ማድረግ እንዳለበት ግራ የገባው ጄክን ተረጋግቶ እንዲያናግረው ትጠይቀዋለች። በዚህ ሁሉ ግን ኔቲሪ አሁን ላሉበት ችግር ተጠያቂ ያደረገችው ሎአክን ሳይሆን ስፓይደርን ነበረ። ስለዚህም ከዚህ ጥላቿ የተነሳ እንደተነጋገሩት ዛሬ ነገ ሳይል እንዲጠፋ ትፈልጋለች። ጄክ እንዲህ ያለውን ጥላቻ በልቧ አዝላ መኖሯን ከቀጠለች በመጨረሻ እሷኑ እንደሚያጠፋት ቢነግራትም እሷ ግን ለሰው ልጆች ያላት ጥላቻ በውስጧ ስር በመስደዱ ልትደብቀው አልቻለችም። ጄክም ይህን ጥላቻዋን ሲሰማ እያዘነ እሱ ራሱ በአንድ ወቅት ከነሱ አንዱ እንደነበር፣ ልጆቻቸውን ቢሆኑ ድቅል በመሆናቸው የሰው ልጆችን በሚጠላው ልቧ የገዛ ቤተሰቧን እየተጠየፈቻቸው መሆኗን ሊያስታውሳት ተገደደ። ኔቲሪም ያላት እውነት መሆኑን ተገንዝባ ማንባት ስትጀምር ጄክም በዚህ የጭንቅ ሰዓት ላይ አንድ መሆን እንዳለባቸው ያውቃልና ቀረብ ብሎ ያጽናናት ጀመረ። እዚህ ጋር ሎአክ አባቱ በወንድሙ ሞት እንደሚወቅሰው ከተረዳ በኋላ አንድ ያልታሰበ አደገኛ ድርጊት ለመፈጸም የወሰነ ይመስል ጠመንጃውን እያነሳ ነበር። ነገር ግን እህቱ ኪሪ ከቴሴሪያ ጋር በመሆን በቦታው ደርሰው ለነሱ ዋጋ ያለው መሆኑን በማስታወስ ሐሳቡን እንዲቀይር ያደርጉትና የተሰበረው ልቡንም እያባበሉ ይጠግኑለታል። በሌላ ቀን ኪሪ ስፓይደርን ለመጀመሪያ ጊዜ ኢሉ መንዳት እያለማመደችው ሳለ በዚህ በኩል ደግሞ ለጥያቄዎቹ መልስ ለማግኘት የቆረጠው ኳሪች ከሰዎቹ ጋር በመሆን ልጁ ያለበትን ቦታ ለማወቅ ሌላን ጎሳ በማሰቃየት ላይ ነበረ። ሆኖም ማንኛቸውም ለመናገር ፈቃደኞች አልነበሩም። ስለዚህ ምን ማድረግ እንዳለበት ግራ የገባው ኮሎኔሉ ማንኳኖቹ ጋር ሄዶ የቫራንግን እርዳታ ለመጠየቅ ይወስናል። ማንኳኖቹ የሚኖሩት በፊት ጫካ በነበረ አሁን ግን በእሳት በወደመ ስፍራ ነበር። ስለዚህም ተጉዞ እዛ እንደደረሰ በታጣቂዎቹ ተይዞ ወደ ቫራንግ ይቀርባል። ቫራንግ ልክ እንዳገኘችው እንደ ልማዷ ልትገድለው ፈልጋ የነበረ ቢሆንም ኳሪች አልሞ ተኳሹን ከርቀት አስቀምጦት ነበረና የመጣው ሊነካው የደፈረ አልነበረም። ስለዚህም አመጣጦ የምትፈልገውን ስጦታ ይዞላት እንደሆነና አንድ ላይ ከሰሩ ደግሞ የተሻለ መሳሪያን ጨምሮ እንደሚያመጣላት ይነግራታል። ቫራንግ ያቀረበላትን ስጦታ እንደሰማች ወደ ድንኳኗ ትጋብዘዋለች። ወደ ውስጥም እንደገቡ ላመጣላት መልካም ሐሳብ አስማታዊ ዱቄቷን ፊቱ ላይ ነፍታ ታደነዘዘውና
በዚያ በሰከረ ስሜት ውስጥ እያለ ቫራንግ እንዲህ አረመኔ ያደረጋት ያሳለፈችውን አሳዛኝ ታሪክ ትተርክለት ጀመረች። ልጅ እያለች አንድ ግዙፍ እሳተ ገሞራ ፈንድቶ መርዛማ ፈሳሽ በመርጨት መላ መኖሪያውን ወደ አመድነት ለወጠው። እሷም እንድትታደጋት ወደ ኤዋ ብትጸልይ ምንም ምላሽ አላገኘችም ነበረ። ከዚያን ቀን ጀምሮ ኤዋ ሁሉም ቻይ ያለመሆኗን ትረዳው ትለዋለች። ከቆይታ በኋላ ግን የእሳትን እውነተኛ ኃይል ማግኘቷንና እንዴት በሚገባ ልትጠቀመው እንደምትችል መረዳቷን ነገረችው። ቫራንግ ታሪኳን እንደጨረሰች ወደ ኳሪች ስትጠጋና በእውነቱ ምን እንደሚፈልግ ጠየቀችው። ኮሎኔሉም ሁለቱም የሚፈልጉት በኃይልና በስልጣን የሚተካከላቸውን ፍጡር ማግኘት እንደሆነ በመግለጽ ፍላጎታቸው ተመሳሳይ መሆኑን ይነግራታል። ስለዚህም መሳሪያ ከፈለገች እንደሚያቀርብላት፣ በሱ እርዳታም ኤዋን ጨምሮ ጠላቶቿን መደምሰስና በእውነት አስፈሪ ፍጡር መሆን እንደምትችል አረጋገጠላት። እነዚህ ቃላት የቫራንግን ልብ መንካታቸውን ሲረዳ እምነቷን ለማግኘት የተለያዩ ዘመናዊ መሳሪያዎችን በማስረከብ የገባውን ቃል ሁሉ ይፈጽምላታል። በሌላ በኩል ሜትካይናዎቹ ጋር ትሴሪያ በተፈረደበት መሰረት ፓያካን በይፋ መሰደዱን ላልሰማው ለሎአክ እያሳወቀችው ነበር። ከዚህም የተነሳ ሎአክ እሱን ፈልጎ ለማግኘት ይወስንና ርቆ ብቻውን ከመሄዱ በፊት ግን ለእናቱ አባቷ የሰጣትን ተሰብሮ የነበረውን ቀስት ጠግኖ ያስረክባታል። ኔይሲሪ ወዴት ለመሄድ እንደወሰነ ብትጠይቀውም በቅርቡ እንደሚመለስ ከመንገር ባለፈ መዳረሻውን ሊነግራት ፈጽሞ አልፈለገም ነበረና እሷ እንደተሰናበተ ሎአክ ብቻውን ፓያካንን ፍለጋ ጉዞ ጀመረ። ሎአክ ባያውቀውም የቶኖዋሪ ልጆች ተከትለውት ነበረና አባታቸው ይሄን ሲሰማ ልጆቻቸው ያደረጉትን ነገር ለጄክ ያሳውቀዋል። በዚህ ጊዜ ግን ጄክ በቁጣ ልጁን ፍለጋ ከመሄድ ይልቅ መመለሳቸው እንደማይቀር በመግለጽ ነገሩን በትዕግስት ለመጠባበቅና ልጁን ለማመን ወሰነ። ሎአክ እዚህ ጋር አስፈሪና ማዕበል የበዛበትን ባህር በማቋረጥ ላይ ሳለ ብዙም ሳይርቅ ደግሞ ኳሪችና ቫራንግ አንድ የናቪ ጎሳ በማሰቃየት ላይ ተጠምደው ነበር። ታዲያ ኪሪና ስፓይደር ውሃ ለመቅዳት ወደ ጫካው ባቀኑበት ሳያስቡት ከማንኳኖቹ ጥቃት ይደርስባቸውና ስፓይደር ኪሪን ለማስመለጥ ሲል ወደሱ መርቶ እሷ እንድትሸሽ ያደርጋል። እሷን እንዳይወስዷት በተቃራኒ መንገድ ሲመራቸው እንደቆየ ግን በኳሪችና በሰዎቹ እጅ ይገባል። ሆኖም እሱን ይዘው ወደ ምርምር ጣቢያቸው ከመሄድ ይልቅ መርከቦቻቸውን አስከትለው ወደ ሜትካይናዎቹ መንደር ገስግሰው ይደርሳሉ። ጄክ መርከቦቹ ወደ መንደሩ እየተቃረቡ መሆናቸውን ሲመለከት እሱን ፈልገው መምጣታቸውን አውቋልና በፈቃዱ እጁን ከሰጠው ሜትካይናዎቹን ላይነካ ኳሪችን ቃል አስገብቶ ተማርኮ ወደ ምርምር ጣቢያው ይሄዳል። ጣቢያው ሲደርሱ ከቁጥጥር ክፍሉ የነሱ ወዳጆች መሆናቸውን የሚያሳይ መጠቆሚያ አድርገው ነበርና ማንኳኖቹ መግባት ተፈቅዶላቸው ከኮሎኔሉ ጋር በመሆን ወደ ውስጥ አመሩ። ሰራተኞቹና ወታደሮቹ ኳሪቻንን ባለጀብዱ ጄክ ሳሊን ማርኮ ይዞት ሲመጣ በማየታቸው በድንጋጤና በግርምት ተውጠው ሲመለከቱት፣ ሌላኛው ሲፈለግ የነበረው ስፓይደር ደግሞ ለጥናት ተፈልጎ ተለይቶ ተወሰደ። ሎአክ ፓያካንን ፍለጋ በወጣበት ተከትለውት የሄዱት ጓደኞቹ በመጨረሻም ያገኙታል። ነገር ግን ገና ከመገናኘታቸው በቅጽበት እጅግ ጨካኝና አደገኛ የሆኑ ስኩዊዶች ጋር ፊት ለፊት ተፋጠጡ። ሁሉም ከመጡባቸው ፈጣንና ምህረት የለሽ የባህር እንስሳት ለመሸሽ የተቻላቸውን እያደረጉ ባለበት ነበረ ቱልኩኖቹ ደርሰው የታደጓቸው። በምርምርና በጦር ሰፈር ውስጥ ኳሪች ከልጁ ጋር ግልጽ የሆነ ንግግር ለማድረግ እየሞከረ ነበር። ሆኖም ስፓይደር ፊቱ የተቀመጠውና ናቪ መሳይ ፍጡር በላብራቶሪ ከተሰራ ፍጥረት ያለፈ ምንም እንዳልሆነ ብሎም መቼም ቢሆን አባቱ አድርጎ ሊቀበለው ፈቃደኛ እንደማይሆን ግልጹን ይነግረዋል። ኳሪች ስፓይደር ባለው ነገር ተስማምቶ ብዙ ጥሩና መጥፎ ነገሮችን ማሳለፉን አመነ። ይሁን እንጂ ልጁን እንደሚወደውና ከዓመታት በፊት በጦርነት ወቅት የሞተችው እናቱም አብዝታ ተወደው እንደነበረ ይነግረውና ከመለያየታቸው በፊት የወታደር ቤት ሀብሉን ሰጥቶት ይለየዋል። በባህር ላይ ሎአክ በመጨረሻም ከፓያካን ጋር ተገናኘ። ሆኖም ፓያካን አሁን ብቻውን አልነበረም የመጣው። ይልቁንም ካለፈው የቱልኩን ጥቃት በሕይወት የተረፈች ታኑክ የተባለች ቱልኩን ጋር ነበር። ታሉክ በአደን ጊዜ ከሰዎቹ ለማምለጥ ባደረገችው ጥረት አይኖቿ የታወሩ፣ ሰውነቷን በጠባሳ የተሞላች ነበረች። አዳኞቹ በዚህ በኩል በባህሩ ላይ ያሉትን ሁሉንም ቱልኩኖች በማደን የ1 ዓመት ትርፍ በ1 ሳምንት ውስጥ ብቻ ለመሰብሰብ ክፉ ዕቅድ እያወጡ ነበር። ሆኖም በዚያ የነበረ ኢየን የተባለ አንድ የስነ ሕይወት ተመራማሪ ድርጊቱ ይቅርታ የማይደረግለት ወንጀል መሆኑን በመግለጽ ቢቃወምም ማንም ከቁብ ወስዶ ሊሰማው የወደደ አልነበረም። ጄክ በማቆያው ክፍል ውስጥ ተዘግቶበት ሳለ ኳሪች አንድ መልካም ዜና ያለውን ይዞለት መጣ። መልካም ዜናው ጄክ ጧት 12 ሰዓት ላይ ተረሽኖ እንዲገደል መወሰኑንና አሟሟቱም ክብር ባለው ሁኔታ በወታደራዊ ቡድን እንደሚፈጸም መባየኑ ነበር። ጄክ ምንም እንኳን አሁን ያለበት ሁኔታ አስቸጋሪ ቢሆንም ናቪ ከሆነ አይቀር የፓንዶራን ትክክለኛ ማንነት በተለየ አይኑ ማየት እንዲጀምር በመንገር ለመጨረሻ ጊዜ ኳሪችን ለማግባባት ሞከረ።
ኳሪች ግን ልመናውን ሳይቀበል ንጋት ላይ እንገናኛለን በማለት ብቻ ጥሎት ሄደ። በዚህ በኩል ጄክ ጣልቃ እንዳትገባ አስቀድሞ የሰጣትን ማስጠንቀቂያ ችላ በማለት ባለቤቱ ኔቲሪ ፈንጂ ቀስቶቿን ታጥቃ ወደ ጦር ሰፈሩ ለመዝለቅ ወሰነች። በዚያው ቅጽበት ስፓይደር የአባቱን የወታደራዊ መታወቂያ በመጠቀም የጥበቃ ክፍሉን ሰብሮ በማምለጥ ላይ ነበረ። ኔቲሪም ጣቢያው አቅራቢያ የነበሩትን ማንኳኖችን በማስወገድ መታወቂያቸውንም ቀምታ ወደ ጦር ሰፈሩ ጥበቃዎቹን አታላ ስትገባ፣ በዚህ በኩል ደግሞ የስነ ህይወት ተመራማሪው ኢያን አደኑን ተቃውሞ ጄክን ለማስመለጥ በመወሰኑ አንድ ግዙፍ ተሽከርካሪ ይሰርቃል። ከስሩ ያመለጠው ስፓይደርም እንደወጣ እንዳይታወቅበት የመካኒክ ልብስ ለብሶ ጄክ ወደ ታሰረበት ቦታ ሰራተኞቹን አልፎ እየሄደ ነበር። ወደ ጦር ሰፈሩ መምጣቷ ያልታወቀው ኔቲሪም እዚህ ጋር የማንኳንን ሰፈር ሰብራ በመግባት ቫራንግን ድንኳኗ ውስጥ አግታ ትይዛታለች። ብትጮህ ኩሯን እንደምትቆርጠው ይዛተችም ባለቤቷን የት እንደወሰዱት እየጠየቀቻት ሳለ ለአንድ ቅጽበት ትኩረቷን ሌላ ነገር ስለሰረቀው ቫራንግ አጋጣሚውን ተጠቅማ መልሳ ማጥቃት ጀመረች። ያም ሆኖ ግን ኔቲሪ ከድንኳኑ በህይወት በማምለጥ ሊይዟት የሚጣደፉ ማንኳኖችን አልፋ ጄክ በሰራላት ቀስቶቿ መላውን የጦር ሰፈር ወደ ከፍተኛ ትርምስ ቀየረችው። ሌላው ያልተጠበቀው ያ የስነ ህይወት ተመራማሪ ከቢሮው በስውር እንደወጣ ግዙፍ ኤክስካቫተር ፈልጎ ይዞ ወደ ጄክ እስር ቤት በማምራት ክፍሉንም በመስበር እንዲያመልጥ መርዳት ጀመረ። ጥበቃዎቹ ይህንን እንቅስቃሴ ሰምተው ስለነበርም የተከፈተባቸውን ተኩስ ሸሽተው ያመልጡና ኢያን ማን መሆኑን ለምንም እንዳስመለጠው ነግሮ ጄክ ለናቪዎቹ ለሰራው አስደናቂ ሥራ ዕውቅና በመስጠት ያመሰግነዋል። ሆኖም አሁንም ከአደጋው ቀጠና ፈጽሞ አልወጡም ነበርና መከበባቸውን ያስተዋለው ኢያን የጄክን ህይወት ለማዳን ሲል ራሱን አጋልጦ ይሮጣል። አሁንም ግን ጄክን ሊፋቱት ፈጽሞ ስላልቻሉ ለምርምራቸው እንደሚፈልጉት ከዚያም የተነሳ ሊገድሉት እንደማይችሉ የሚያውቀው ስፓይደር ከፊቱ ልክ እንደጋሻ በመሆን እሱን ከልሎ ያስመልጠዋል። ጄኔራሏ ሁለቱንም እዚያው በቆሙበት እንዲያጠፋቸው ትዕዛዝ ብትሰጥም ኳሪችና ፓርከር ግን ስፓይደርን ላለማጣት ሲሉ ሊያስቆሟት ሞከሩ። ሆኖም ቀድሞውኑ ኢላማ ውስጥ ገብተው ነበረ። እንደ ድል ሆኖ ግን ኔቲሪ በድንገት ቦታው ደርሳ አብራሪውንም መታ በመጣል ታተርፋቸዋለች። ጄክ እሷን በማየቱ እጅግ ከመደሰቱ የተነሳ የሚያደርገውና የሚጨብጠው ጠፍቶት ሶስቱም ተያይዘው ከዛ ስፍራ ያመልጣሉ። ወደ ቤት በሚመለሱበት መንገድ ላይ ጥቂት አረፍ ለማለት ይቆማሉ። ሆኖም ስፓይደር ለመናፈስ ለብቻው ገለል እንዳለ ነበረ ጄክ ኔቲሪን ገና ከጅምሩ እሷ ትክክል እንደነበረችና ስፓይደርን እንዲኖር መፍቀዱ ስህተት እንደነበረ ይነገራት። ሰዎቹ ዳግመኛ ልጁን ከያዙት መላው ፓንዶራና ናቪዎች አደጋ ላይ እንደሚወድቁ ግልጽ ነበርና ጉዳዩን ለአንዴና ለመጨረሻ ጊዜ ለመቋጨት በሚል የኔቲሪን ስለት እንድትሰጠው ጠየቃት። የሚገርመው ግን ሐሳቡን ተቃውማ እንዲቀየር የተማጸነችው እሷው የሐሳቧ ምንጭ የነበረችው ኔቲሪ ነበረች። ነፍሱን የታደገለት ስፓይደር መሆኑን እንዲያስታውስ ብትነዘንዘውም ጄክ ግን ሊሰማት ፈቃደኛ ባለመሆኑ ለሆነ ጉዳይ እንደሚፈልገው ነግሮ ይዞት ወደ ጫካው መሃል አመራ። ኔቲሪ ምን ማድረግ እንዳለባት ግራ ገብቷት በድንጋጤ ደርቃ በቆመችበት ጄክ ስፓይደርን ወደ አንድ ገለልተኛ ቦታ ወስዶ በጉልበቱ እንዲንበረከክ ቀጥም ብሎ እንዲመለከት ያዘዋል። እሱ በሕይወት እስካለ ድረስ ለሚወዳቸው ሰዎች በሙሉ ስጋት መሆኑን በዝርዝር ነግሮ ምንም እንኳን የሚፈጽመው ነገር በልቡ ስህተት መሆኑን ቢያውቅም ይቅርታ የሚለውን ቃል ብቻ በማውጣት ሊያስወግደው መዘጋጀት ጀመረ። ኔቲሪ አላስችል ብሏት ባሏን ለማስቆም መሮጥ ስትጀምር በዚህ በኩል ስለቱ ከማረፉ በፊት ስፓይደር ቀና ብሎ ጄክን ለመሆኑ በእውነት ተወዳይ ነበር ብሎ የመጨረሻ ልብ የሚሰብር ጥያቄ ጠየቀው። ጄክም አይኑን እያየ አዎ በማለት ልክ እንደ ልጁ አድርገው እንደሚወደው ይገልጽለትና ከማሰናበት ይልቅ ስለቱን ጥሎ ስፓይደርን አስጠግቶ ያቅፈዋል። ሰዎቹ እሱን ፍለጋ መምጣታቸው ባይቀርም በዚህ መንገድ ግን ስፓይደርን ለማስወገድ እንዳልፈለጉ ከኔቲሪ ጋር ከተስማሙ በኋላ ከፊታቸው ትልቅ ጦርነት እየመጣ ነውና ጄክ ቶሩክ ማክቶነቱን መልሶ ለማንሳት ያንን ታላቅ አውሬ ፍለጋ ያቀናል። ጄክ ወደ ቶሩክ ማደሪያ ሄዶ እያበረረ ወደ ቶኖዋሪ እንዳመራ በቶሩክ ማክቶነቱ ስልጣን ከሰማይ እስከ ጥልቁ ውቅያኖስ ያሉትን ጎሳዎች በሙሉ በማነሳሳት ምድራቸውን ለመታደግ ለመጨረሻ ዘመቻ እንዲነሱ ጥሪ አቀረበ። የአደን መርከቦች ሊጨርሷቸው እየመጡ መሆናቸውንም ስላወቀ ጄክ የቱልኩን መሪ ወደ ሆነችው እናትና ወደ ጉባኤው ቀርቦ ታላቅ የእልቂት ጦርነት እየመጣ መሆኑን፣ ሰላማዊ የሚሆኑበት ጊዜ አብቅቶ እንደ አንድ ጎሳ አብረው ቆመው መፋለምም እንዳለባቸው ያስረዳታል። እነሱ እየተነጋገሩ ሳለ ግን ሎአክና ፓያካን ስብሰባውን አቋርጠው ይመጣሉ። ቶኖዋሪ እዚህ የመናገር መብት እንደሌላቸውና ፓያካንም አሁንም በስደት ላይ መሆኑን በመግለጽ መቆጣት ሲጀምር ሎአክ ቲሴሪያና ጓደኞቹ ግን ፓያካን ከተሰደደ እኛም አብረን እንሰደዳለን በማለት ከጓደኛቸው ጋር አንድ አይነት ዕጣ ፈንታን ለመቀበል እንደሚወስኑ ቁርጣቸውን ይነግሯቸዋል። ሎአክ ፓያካን ቀደም ብሎ ስህተት ቢሰራም እንኳን ስለ ወገኖቹ ሲል መዋጋቱን አሁንም ቢሆን አዳኞቹ ቱልኩኖቹን ሊጨፈጭፉ እየመጡ መሆኑን በማስጠንቀቅ
ታኑክን ወደፊት መታ ያደረጓትን በአይናቸው ተመልክተው ውሳኔያቸውን እንዲወስኑ ጠየቀ። ያቺ በጠባሳ የተሞላችውና አይኗ የማያየው ታኑክ የደረሰባትን ስቃይ ስትመሰክር እንደቆየች ስትጨርስ ቱልኩኖች ለባህላችን ብለን ቁጭ ብለን መታረዳችን ይብቃ በማለት ትቋጫለች። ታሪኩ እጅግ የሚያምና የሚያስደነግጥ ስለነበር ጉባኤው ውሳኔያቸውን ወዲያውኑ ከማሳወቅ ይልቅ ከተወሰነ ጊዜ በኋላ ተረጋግተው ሊያሳውቋቸው ይሄዳሉ። በሌላ በኩል አዳኞቹ ለቀጣዩ ቀን አደናቸውን ቱልኩኖቹ በሚያደርጉት የተቀደሰ ስነ ስርዓታቸው ላይ በብዛት ሲሰባሰቡ አጥምደው ባንዴ ለመጨፍጨፍ አቅደዋል። እቅዳቸውን ሲያወጡ ግን ኳሪች በሌለበት ነበርና ቫራንግ ጋር ቆይቶ የማንኳንንም ልብስ ለብሶ ዘግይቶ በመምጣት ለምን በቅድ ውስጥ እንዳልተካተተ ጀነራሏን ለመጠየቅ ሞከረ። እሷም ከተከበረ ወታደር ወደ አረመኔ መቀየሩን አስተውላለችና ከቡድኗ እንዳገለለችው ብሎም ከሌሎቹ የማንኳን ጎሳ ነዋሪዎች ጋር ታስሮ እንዲቆይ እንደወሰነችበትም ታሳውቀዋለች። ሁሉም ዘመቻቸውን ጀምረው ወደ ሜትካይና ደሴት ሲቃረቡ በሌላ በኩል የቶኖዋሪ ባለቤት ሮናል እርግዝናዋ መጨረሻ ደረጃ ላይ ደርሶ ልትወልድ ተቃርባ ነበረ። እነ ጄክ ዝግጅታቸውን ጀምረው ወደ ውጊያው ከማቅናታቸው በፊት ግን ጄክ አንድ አስገራሚ ነገር አደረገ። ችሎታውን እየጠረጠረ ቸልተኛ ሲለው የኖረውን ልጁ ሎአክን በመጥራት የገዛ ጠመንጃውን ሰጥቶ ቤተሰቡን እንዲጠብቅ አደራ ይለውና ነገሮች ቢበላሹ እንኳን አምልጦ ወደ ጫካው እንዲደበቅ ይነግረዋል። ናቪዎቹ በጄክ ትዕዛዝ አማካኝነት ተደብቀው የሚያጠቁበትን ጊዜ ሲጠብቁ አዳኞቹን ቦታው ደርሰው ቱልኩኖቹን ለማደን እየተዘጋጁ ነበረ። ሆኖም በዚህ ጊዜ ያልተጠበቀው ክስተት ከባህር ውስጥ ተፈጠረ። አዳኞቹ እስከሚያውቁት ድረስ ቱልኩኖቹ ጨዋና መልሰው ማጥቃትን ፈጽመው የማያውቁ ፍጥረታት ቢሆንም አሁን ግን ያደረጓቸውን ነገር ተመልክተው ለዘራቸውና ለፓንዶራ ለመወገን በመወሰናቸው በመሪዎቻቸው ቀዳሚነት የመጀመሪያውን ጥቃት ይከፍታሉ። ቱልኩኖቹ ከባህር ስር ተስፈንጥረው በመውጣት መርከቦቻቸውንና በላያቸው ላይ ያሉትን ወታደሮች ማጥፋት ሲጀምሩ ጄክም ሲጠብቀው የነበረው ምልክት ይሄን ነበረና ለሁሉም ትዕዛዝ ሰጥቶ ማጥቃቱን ይቀላቀላል። ቶሩክ በራሪዎቹን እየቀዳደደ ሲጥል የቶኖዋሪ ተዋጊዎች ደግሞ ወታደሮቹን መጨፍጨፍ ጀመሩ። ሁኔታው ለነሱ ያደላ በመሰለበት ቅጽበት ግን ማንኳኖች በመሪያቸው ቫራንግ አማካኝነት ዘመናዊ የጦር መሳሪያ እንደታጠቁ ወደ ጦር ሜዳው ገብተው ጥቃት ሲከፍቱ የኃይል ሚዛኑ ወደ አዳኞቹ አጋደለ። ይህን የተመለከተችው ኪሪ በዚህ ጊዜ የምትታደጋቸው ብቸኛዋ ኤዋ መሆኗን አውቃለችና ሕይወቷንም ቢሆን ሰጥታ ኤዋ ጋር ለመገናኘት ወሰነች። ወታደሮቹ ኤዋ ወደምትገኝበት የነፍሳት ዛፍ ደርሰው ቦታውን ሊያጋዩት ሲቀርቡ ሎአክ፣ ፓያካንና ሌሎቹ ጓደኞቹ ድንገተኛ ጥቃት ይከፍቱባቸዋል። በውስጥ በኩል አሁንም ኤዋ እንድትሰማት ስትማጸን የነበረችው ኪሪ በድጋሚ ተቀባይነት በማጣቷ እንደተለመደው ከቁጥጥሯ ውጭ ሆና መንቀጥቀጥ ትጀምራለች። እንደ ድል ሆኖ ግን ተከትሏት የመጣው ስፓይደር ብሎም ትንሽ እህቷ ቱክ ተጨምሮ በጋራ ወደ ኤዋ በመቅረብ እርዳታውን እንደሚፈልጉ ይማጸኗታል። በዚህ ቅጽበት ነበር የነፍሳት ዛፍ ከውጭ በመጣ ሚሳኤል ተመቶ ግንኙነታቸውም የተቋረጠው። ውጭ ላይ የነበረውም ሁኔታ ከድጡ ወደ ማጡ እየተቀየረ ነበር። በአየር ላይ ከቫራንግ ጋር ስትፋለም የነበረችው ኔቲሪ ቫራንግ በተጠቀመችው እሳት መርጫ ተቃጥላ ከኤክራኗ ጋር ትወድቃለች። እጅግ በሚያሳዝን ሁኔታም ቶሩክ በደረሰበት ተከታታይ የከባድ መሳሪያ ድብደባ ጄክን እንደያዘ ለመውደቅ ተገደደ። ሌላዋ ለመውለድ የተቃረበችው ሮናልም በቀስት ተመታ። መውለጃዋም ተቃርቦ ነበርና አጠገቧ የነበረችው ኔቲሪ ታድጋ ወደ ደረቅ ስፍራ ወስዳ ታሳርፋታለች። ጄክ በእግሩ ላይ በደረሰበት ከባድ ቁስል ምክንያት መዛሉ አልቀረም። የቆሰለው እሱ ብቻ ሳይሆን ፓያካንም ነበርና ይህን የተመለከተው ጄክ የመሸነፋቸውን መራራ እውነት በመጨረሻም ለመቀበል ተገደደ። ኔቲሪ እዚህ ላይ ብትቆስልም ሮናል ምጥ ላይ ነበረችና በዚህ ጭንቅ ሰዓት ሴት ልጇን ተገላግላ ፕሪል የሚልንም ስም ሰጥታ እስክትሞት ድረስ አጠገባ በመሆን ታሳልፋለች። ከዚህ ሁሉ በኋላ ኳሪች ጄክን እጁ እስኪያስገባ ድረስ ዳግም ጥቃት መሰንዘሩን ሲቀጥል፣ በዚህ በኩል ደግሞ ምንም ከፍተኛ ኪሳራ ቢደርስባቸውም የቱልኩን አዳኞቹ መሪ አሁንም የመጣበትን ጉዳይ ሳይጨርስ መሄድ ባለመፈለጉ ሰራተኞቹን በድጋሚ አነሳስቶ መሳሪያዎቻቸውን በድጋሚ ዝግጁ እንዲያደርጉ አዘዘ። በዚሁ ቅጽበት ኳሪች ቱክን ይዞ ወደ ኔቲሪ በመቅረብ እጇን እንድትሰጥ ካስገደዳት በኋላ ጄክንና ስፓይደርን ካሉበት በግድ እንዲወጡ ለማድረግ ይዟቸው ወደ መርከቡ ያቀናል። ጄክና ሎአክ ይህንን ሁሉ ከቅርብ ርቀት ሆነው ሲከታተሉ ነበርና ጄክ ልጁን አስከትሎ በስቃይ ውስጥ ወደ መርከቡ መቃረብ ጀመረ። አዳኞቹ በዚህ በኩል በቱልኩኖቹ ላይ የሚፈጽሙትን ጭፍጨፋ ለመጀመር አጣብቂኝ ቦታ ውስጥ አስገብተው እንደከበቧቸው አንድ ያልተጠበቀ ነገር ተከሰተ። ኤዋ የኪሪን ልመና ሰምታ በፓንዶራ አየር ላይ ብሎም በባህር ውስጥ ያለን ማንኛውንም ነፍስ ያለው ፍጡር በሙሉ በጦርነቱ እንዲካፈል መለኮታዊ ትዕዛዝ አስተላለፈች። ቀደም ብለው እነ ሎአክን ያጠቋቸው እነዚህ አስፈሪና ፈጣሪ የባህር እንስሳትም ሰዎቹን እንዲያጠቁ በኪሪ በታዘዙት መሰረት ሰው የተባለን ፍጡር በፍጥነት ማደኑን ተያያዙት።
ያን የነበረ ሞቷል የተባለው ቶሩክ ከወደቀበት ተነስቶ አየር ላይ ሲበር ያገኘውን ሄሊኮፕተር እየያዘ ከመርከቡ ጋር ያጋጨው የጀመረው። ከዚህም የተነሳ ዋናዋ መርከብ ጉዳት ደርሶባት መስጠም ስትጀምር ታኑክ የተባለችው በአዳኞቹ የታወረችው ቱልኩንም እዚህ ላይ ቤተሰቦቿን አድኖ የጨረሰባት የአዳኞቹን መሪ ባህር ላይ አግኝታው ይዛው ወደ ጥልቁ ትወርዳለች። ጄክ፣ ሎአክ፣ ስፓይደር እና ኪሪ መርከቧ ላይ እንደደረሱም በድብቅ ጥቃታቸውን ለመክፈት ይዘጋጃሉ። እቅዳቸው ይሄ ነበረ። ሎአክ ከሩቅ ሆኖ መሳሪያውን ይዞ ጥበቃ እንዲያደርግ፣ ስፓይደር ራሱን አሳልፎ የሰጠ በማስመሰል ጠላትን ማታለል፣ ኪሪ የኋላ ደጀን እንድትሆን፣ ጄክ ደግሞ ዋናውንና ከባዱን ጥቃት ለመሰንዘር ያቅዳሉ። ስለዚህም ስፓይደር ከተደበቀበት በመውጣት እጁን ሰጠ። ኳሪችም ልጁን እንደያዘ ጄክ በፍጥነት በርካታ የቫራንግ ወታደሮችን መረፍረፍ ጀመረ። ይህም ጥቃት ኔይትሪ ራሷንና ፕሪለን ከቫራንግ ነፃ እንድታወጣ እድል ቢሰጣትም ቫራንግ ግን እግር በእግር ተከታትላ ሄዳ እንደለመደችው ልታሰቃያት ሞከረች። በዚህ ጊዜ ግን ከኤዋ ልዩ ኃይል የተሰጣት ልጇ ኪሪ ደርሳ አእምሯን ተቆጣጥራ አቅም እንድታጣ በማድረግ ትረታታለች። ኳሪች በዚህ በኩል ስፓይደርን እንደያዘ ለማምለጥ እየሞከረ ነበር። ሆኖም ጄክ ልጁን አሳልፎ ሊሰጥ ፈጽሞ አልፈለገምና በቅርብ ርቀት ተከታትሎት በመሄድ የስበት ኃይሉ መጠን ከፍ ባለበት ስፍራ ያለምንም መሳሪያ በባዶ እጃቸው እጅግ አስፈሪ ፍልሚያ መግጠም ጀመሩ። መርከቦቹ ከቁጥጥር ውጭ ሆነው የስበት ኃይሉ መጠን ከፍ ያለበት ቦታ ሲደርሱና ብትንትናቸውን እየወጡ ቦታው ከላይ እስከታች በሳት ሲከበብ በኤዋ የተዋረደችው ቫራንግም ሸሽታ ታመልጣለች። ሁለቱ በሚያደርጉት እልህ አስጨራሽ ፍልሚያ ውስጥ ስፓይደር ለጄክ ወግኖ ኳሪች ላይ ተኩሶ ይመታውና በግርግር ወደ ገደል ተንሸራቶ ለመውደቅ ይቀርባል። ሁለቱም ቢሆኑ የስፓይደርን መሞት አይፈልጉምና ተረባርበው ደርሰው እንደታደጉት ኳሪች ከዚህ በኋላ በውስጥ ማንነቱ የሚቃረኑ ስሜቶቹ የሚታገሉት በህልውናው ላይ ጥርጣሬ እያደረበት ይበልጥ ውስብስብ የሆነ ሰው እየሆነ መጣ። ከናቪዎቹ ጋር የሚያደርገው ውጊያ ቢቀጥልም ለልጁ ለስፓይደር ያለው የአባትነት ስሜት በውስጡ ትልቅ ትግል ፈጠረበት። ጄክ ይህንን ተመልክቶ ያቺን አንዲት እድል እንዲጠቀምባት እንዲቀላቀላቸው መምከሩን ቀጠለ። ነገር ግን ኔይትሪና ሌሎቹ ወደ ቦታው ሲደርሱ ኳሪች ያለማቅማማት ራሱን ወደሚነደው እሳት ወረወረ። የጄክ ቤተሰቦች ከዚያ መስዋዕትነት በኋላ በመጨረሻም በድጋሚ እንደተሰባሰቡ ያ ግርዶሹም አክትሞ ፀሐይዋ ብርሃኗን መስጠት ቀጠለች። ጦርነቱ እንዳከተመም መላው ጎሳ መንፈሳዊ ዛፍ ፊት ቀርበው ቁርኝት ሲፈጥሩ ስፓይደርን በተራው አብሮ ይቀላቀላቸዋል። በመንፈሳዊው ዓለም ውስጥ በጦርነት የወደቁት ሁሉም እሱን እየጠበቁት ነበርና በዚያ ሱቴይን የኔይትሪ አባት የነበሩትን ኤቱካንን፣ ናታየምንና ዶክተር ግሬስንም ያገኛቸዋል። ኪሪ በመጨረሻ ስፓይደርን ከእናቷ ጋር ልክ እንዳስተዋወቀችው ግሬስም ለዘላለም የዚህ ቤተሰብ አካል መሆኑን ትነግረዋለች። ታሪካችን እዚህ ላይ ያበቃል። ዛሬ ያቀረብኩላችሁ አቫታር የተሰኘ ፊልም ቁጥር 1፣ 2 እና 3ን ባጭሩ ነበር። ለቻናሉ አዲስ ከሆናችሁ ይሄ አዲስና አሪፍ ፊልሞች ባጭሩ የሚቀርቡበት ቦታ ነው። ስለዚህ ላይክ እና ሰብስክራይብ በማድረግ ቤተሰብ መሆን አትርሱ። በተረፈ እብድ ናት ብለው የገዛ እህታቸውን እስር ቤት አስገብተዋት ነገር ግን ተመልሳ መታ ጉድ ስለሰራቻቸው አስደናቂ ሴት የሰራሁት ቆንጆ ቪዲዮ አለ። ስክሪኑን ተጭናችሁ መመልከት ትችላላችሁ። እኔም በሱ ቪዲዮ መልሼ ያገኛችኋለሁ።